ያልመለስኩልህ እስካሁን? ሁሌ ባለፈው 40 እና 80 አይደል እናንተ ኦርቶዶክስ ታጠምቃለች ምናምን አላልክም? እና ህፃናትን ተዋቸው ወደ እኔ ይምጡ በሚለው መሰረት ነው ወይ ምናምን ስልህ ከዛ በኋላ እሺ እናንተስ እንዴት ነው ህፃናቶች አይጠመቁም? እና በዛ ሰዓት ምን ይሆናሉ እነዛ ህፃናቶች እስኪያነቡ ድረስ እስከሚያውቁ ድረስ ክርስቲያን ናቸው ወይ ብያል ልጠይቅ ነበረ። እንዴት ነው የሚሆኑት? የጴንጤ ልጆች ወደ እግዚአብሔር ቤት እንዴት ነው የሚቀርቡት? እስኪያነቡ ድረስ መጽሐፍ ቅዱስን እስከሚያውቁ ድረስ ምንድን ነው የሚሆኑት? ምንም አይሆኑም። የክርስቲያን ቤተሰብ ውስጥ ያደጉ ናቸው። በምሳሌ 22:6 መሰረት ልጅን በሚሄድበት መንገድ ምራው ብሏል። የኔ ልጆች አሁን ድምፃቸውን እየሰማህ አሉ አይደል? 3 ልጆቼ። እኔ ምንድነኝ? እምነቴ ምንድነው? ክርስትና፣ በክርስቶስ ኢየሱስ ማን በአብ ወልድ በመንፈስ ቅዱስ ማመን ነኝ ማለት ነው። ስለዚህ ልጆቼ ከዚህ በፊትም እኮ ተናግሬያለሁ። የራሴ ልጆች አድርጌ ልጆቼ አንደኛ ከቤት ከኔና ከእናታቸው፣ ሁለተኛ ከቸርች ከቤተክርስቲያናችን ከሻይሎ የክርስቶስ ቤተክርስቲያን ማለት ነው። ሶስተኛ በትምህርት ቤታቸው የሚማሩበት የክርስቲያን ትምህርት ቤት ነው። የክርስቲያን ትምህርት ቤት ነው። ባይብል አንድ ሳብጀክት ሆኖ የሚቀርብበት ቤተክርስቲያን ነው። ማን ትምህርት ቤት ነው። ራሱ ትምህርት ቤቱ የቤተክርስቲያን ነው። ኦኬ፣ የቤተክርስቲያን ነው ትምህርት ቤቱ። በመንግስት የሚታወቅ ትምህርት ቤት ነው። ትልቅ ትምህርት ቤት ነው። በዛ መጽሐፍ ቅዱስ አንድ ሳብጀክት ሆኖ አንድ ራሱን የቻለ ሂሳብ ሳይንስ ምናምን ነገር ነው የሚባለው አንድ ሳብጀክት ሆኖ ይቀርባል። ጥቅስ የማያነብ መጽሐፍ ቅዱስ የማያነብ እሱ ላይ በጣም ሲሪየስ ናቸው። እንደውም የትምህርት ቤታችን ዲን የሳውዝ አፍሪካ ተወላጆች ነጭ ናት። ሳውዝ አፍሪካ ናት። በአመታዊ መጽሐፍ ቅዱስ ላይ ከወደቅህ ትጠይቃለህ። መውደቅ አይቻልም። አድምጠኝ። ልጆቼ እየተማሩ አይደል እንዴ? እስከሚያውቁ እያወቁ አይደል? ማንበብ ያልደረሰው ለምሳሌ የወራት ጥያቄውን ጠይቀኝ አይደል? ጥያቄውን ጠይቀኝ አይደል? ምንድነው? ወይ ቢሞቱ ነው ወይስ ምንድነው? ማወቅ የደረሰ ልጅ ለምሳሌ አሁን ለምሳሌ ኖ አንደኛ ማወቅ የደረሷት በለኝ፣ አንደኛ ማወቅ ያልደረሷት በለኝ። ምንድነው አሁን እየፈለክ ያለው? ልጆቼ እኔ አሁን ትልቁ ገና 11 ዓመቱ ነው። የጴንጤ ልጅ ለምሳሌ በወራት ያለ የ6 ወር ልጅ የ1 ዓመት ልጅ ምናምን ምንድን ነው የሚባለው? ምንድን ነው የሚባለው? የክርስቲያን ልጅ ነው የሚባለው። ምን ስለመባሉ ከሆነ የሰው ልጅ ነው የሚባለው። የሰው ልጅ ነው የሚባለው። አልተነሳማ ምናምን ብራዘር፣ ውሃ ሲነካው አይደለም ልጅ የሚባለው። ኖ ምንም እኮ የክርስቲያን እኮ ምንም ነገር የለውም እኮ ብራዘር። የክርስቲያን ልጅ እኔ ክርስቲያን አይደለም። ታዲያ ለምንድን ነው እኛ በቤተሰቦች የቤተሰብ ሃይማኖት በቤተሰብ አይወረስም የምትሉን? ታዲያ ሮያል አድመጣኝ። እኔ ክርስቲያን አይደለ ሆይ ነው የምለው እኮ እኛ ክርስቲያን ሆነን ነው የምናጠፋው። የጠየቅኩህን መልስልኝ። እኔ ክርስቲያን ነው የምባለው አይደል? እና ኦኬ፣ ክርስቲያን ከሆነ የእኔ ልጅ ምንድን ነው የሚባለው? የኤርሚያስ ልጅ አድመጠኝ። የእኔ ልጅ የኤርሚያስ ልጅ ነው አይደል የሚባለው? የኤርሚያስ ልጆች ናቸው አይደል የሚባሉት? ኤርሚያስ እምነቱ ምንድን ነው ተብሎ ይጠይቃል ሌላኛው ሰው ማለት ነው። አየህ፣ ጥሩ ጠያቂ ሲሆን ኦኬ። የኤርሚያስ ልጆቹ የማን ናቸው? የኤርሚያስ ኦኬ። ኤርሚያስ እምነቱ ምንድን ነው ነው የሚባለው? ኦኬ፣ እምነቱ ክርስቲያን ነው። ስለዚህ የክርስቲያን ተወላጅ ልጆች ናቸው ማለት ነው። እኔ በጌታ አምናለሁ፣ ክርስቲያን ነኝ፣ አማኝ ነኝ። በአብ ወልድ መንፈስ ቅዱስ አምናለሁ። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምኜ የዘላለም ሕይወት ያገኘው ሰው ነኝ። እኔ ቤት ንጉሴ፣ አዳኜ፣ ገዢዬ፣ አድራጊ ፈጣሪው ሁሉ በሁሉ በኔም በሚስቴም በልጆቼም ላይ የሾምኩት የዘመናት ንጉስ ባለቤት ኢየሱስ ክርስቶስ ይባላል ማለት ነው። እኔ ቤት ተንበርክከን ስሙን ብንጠራ፣ ተኝተን ስሙን ብንጠራ፣ እየበላን እየጠጣን እየተጫወትን በመንገድ በምንሄድበት በየትኛውም ቦታ ላይ ብንሄድ ስሙን የምጠራው እስትንፋሴ የሆነው የህይወቴ ባለቤት ኢየሱስ ክርስቶስ ነው። ስለዚህ ልጆቼ ከኔ ምንድን ነው የሚማሩት? በምሳሌ 22:6 ላይ እኮ አልኩ፣ ልጅን በሚሄድበት መንገድ ምራው ይላል። እኔ በምን መንገድ ነው እየሄድኩ ያለሁት? በእምነት አቅጣጫ። የማንም ፍለጋ ነው የተከተልኩት? ኢየሱስ ክርስቶስ። ብራዘር፣ አሁን ሳያነቧት በለኝ። 3ኛ ዓመት የሆነችዋ ልጄ ገና ማንበብ አችልም። ሁለቱ ማንበብ ይችላሉ አይደለም? እኛን የምትሉ እንደዛ አይደል? በአርባና ብራዘር፣ ለምንድን ነው እናንተን ስንላችሁ እኮ መልስ እየሰጣችሁ አይደለም። እኛ እንኳን እንደምንላችሁ መልስ አትሰጣችሁም።
እናንተ እኮ አድምጠኝ፣ ቆይ እናንተ እኮ ገና ሮያል ፕሊዝ እኔ የሚዩት ያደረግኩ ልታስወራኝ ስላልቻልክ ማለት ነው። ከዛስ ጨርስልህ ትነግረኛለህ ወይ? ጥያቄን ግልጽ አድርገው። ኦኬ የኔ ልጆች ናቸው። የኔ ልጆች እስከሆኑ ድረስ ውሃ ውስጥ ስለገቡ አይደለም ክርስቲያን የሚሆኑት። እኛ ጋር እኔ ፔንቴኮስታል ነኝ፣ እኛ ወንጌላውያን አማኞች ነን። ውሃ ውስጥ ሲገቡ የኤርሚያስ ልጆች ይባላሉ፣ ውሃ ውስጥ ስለገቡ የእግዚአብሔር ልጆች ይባላሉ ብሎ የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ ውሃ ሲነካቸው አይደለም ክርስቲያን የሚሆኑት፣ በእምነት ነው ክርስቲያን የሚሆኑት። ያንን ደግሞ ለማመን እድሜያቸው ይገድባቸዋል። ስለዚህ የኔና የእናትየው የሚስቴ እግዚአብሔር የሰጠን ስጦታዎች ናቸው። እኛ ደግሞ ያለንበት አጥቢያ ቤተክርስቲያን አለች፣ የክርስቶስ አጥቢያ ቤተክርስቲያን፣ ለእነዛ ሁሉ የተሰጡ ናቸው። ስለዚህ የኔ ልጆች እኮ አልኩ መንፈሳዊ መብልን ከ3 አቅጣጫ ይበላሉ። አሁን የምሰማቸው ልጆቼ ማለት ነው። 1 ከእኔና ከእናታቸው ከቤት ማለት ነው። መጽሐፍ ቅዱስ እናነባለን፣ መጽሐፍ ቅዱስ እናጠናለን፣ ስብከት እንሰማለን፣ መዝሙር እንሰማለን። እነሱ ሊመጥናቸው በሚችል እድሜና ልክ ማለት ነው። መጽሐፍ ቅዱስ ጥያቄ እንጠያይቃለን በአቅማቸው። ኦኬ ቀጥሎ በቤተ ክርስቲያናችን ይመገባሉ መንፈሳዊ መብል። ሁሌ እሁድ ቤተክርስቲያን ሲሄዱ የሰንበት ትምህርት ቤት አለ። የሰንበት ትምህርት ቤት ማለት እንደናንተ ቤተክርስቲያን ማርያም ወረደች አሸዋ ላሸዋ ማለት አይደለም። የመጽሐፍ ቅዱስ ትምህርት ማለት ነው። ማን ነው ጳውሎስ? ማን ናቸው ሐዋርያት? እና ማናቸው ሁዝ ጂሰስ ብለህ ብትጠይቃቸው ልጆቼ በደንብ ጥጋዝ ይዘው ይነግረዋል። በተማሩበት ማዳመጥ እስካልቻሉ ድረስ ያልቻሉ ልጨርስ ማዳመጥ ስለቻሉ እኮ መሰለኝ ትምህርት ቤትና በቤታቸውም በቤተክርስቲያንም እየተማሩ ያሉት ሮያል ማዳመጥ ስለቻሉ እኮ ነው። ለዛ ያልደረሱት ምንድን ነው? ለዛ ያልደረሱት ምን ልበልልህ ታዲያ? ምን ክርስቲያን ናቸው እንደናንተ አይደሉም። በቤተሰብ ነው አይደሉ? ክርስቲያኖች አይደሉም። ክርስቲያን የሚሆኑት ሲያምኑ ነው ብራዘር። ኦኬ እስከዛ ክርስቲያን አይደሉም ማለት ነው። አይደሉም የአማኝ ልጆች ነው። የኔን ስለራሴ የምነግርህ እኔ ክርስቲያን ነኝ። ክርስቲያን የሆነው አማኝ የሆነው የኤርሚያስ ልጆች ነው የሚባሉት እነዚህ ልጆች። ኦኬ በራሳቸው ማመን የሚችሉበትን እውቀት እየነገርኳቸው ነው እያደጉ ያሉት ማለት ነው። ስለዚህ በምሳሌ ብሪፍ እንድታረግ የሚፈልገው የእናንተና የእኛን አትቀላቅለ። እሺ አስወራኝ ፕሊስ። የእናንተና የእኛን አትቀላቅለብኝ። ይሄ እናንተ የተምታታ ትምህርታችሁን ከኛ ጋር አምጥታ ተለጥፈው የኔ ልንገርህ፣ እኔ የወንጌል አማኝ ነኝ። እኔ የምነግርህ በሙሉ የጴንጤው መረዳት ነው፣ ከመካኒስና ከሉተራውያን ውጭ። እኛ ልጆች የሰጠን እግዚአብሔር ነው። ልጆቼን እየሰማህ ነው። ልጆቼን በሚሄድበት መንገድ እየመራኋቸው ነው። እኔ የምሄደው በማን መንገድ ነው? ኢየሱስ የአብ ልጅ ጌታዬ በሚሄድበት መንገድ ነው። እሱ ነው ፍለጋውን ትቶልን ሄደው። ቅዱሳት ሐዋርያት ባስተማሩ መሰረት እምነታችን በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እናምናለን። የእኔ ቤት ያምናል። የእኛ ቤት ኦነር ዋናው አድራጊ ፈጣሪ ሁሉም ነገር ማድረግ የሚችል የቤታችን ንጉሥ የመንገዳችን ፋና ወጊ መሪያችን ኢየሱስ የአብ ልጅ የዳዊት ልጅ ነው አልኩ። እኔ የተከተልኩት እሱን ነው። እኔ የተከተልኩትን ነው ልጆቼ የሚከተሉት። እኔ የተከተልኩትን ኢየሱስን ልጆቼን ተከተሉት እያልኳቸው በመዝሙር በትምህርት በውይይት ቤት ውስጥ በየአቅማቸው የሚጠይቁትን እኛም እየጠየቅናቸው እያሳደግን ነው። ሁለተኛ ከቤተ ክርስቲያንም እኮ አልኩ። ሶስተኛ ከሚማሩበት ቤተ ክርስቲያን አንድ ሳብጀክት ሆኖ መጽሐፍ ቅዱስ ትምህርት ይማራሉ። አንድ ሳብጀክት ሆኖ እኮ አልኩ በትምህርት ቤቱ። ይሄ በጣም ሲሪየስ የሆነ ትምህርት ነው። የዲቮሽን ጊዜ ያላቸው አመስግነው ይበላሉ። ኦኬ አመስግነው ባንዲራ ያወርዳሉ፣ ያወጣሉ ለጌታ ዘምረው። የማስተምርበት ቤተክርስቲያን እንደዚህ አይነት ቤት ማለት ነው። የማስተምርበት ትምህርት ቤት እንደዚህ ነው። ስለዚህ ልጆቼ ከሶስት አቅጣጫ ጤነኛ የሆነ መንፈሳዊ መብል ያገኛሉ ማለት ነው። ከእኔና ከእናታቸው ከቤተ ክርስቲያን ከሚማሩበት ትምህርት ቤት። ስለዚህ አሁን ልጄን ጠርተህ ሁዝ ጂሰስ ብለህ ብትለው በደንብ አድርጎ ይነግራል። አሁን ባለው መረዳት ማለት ነው። እምነታቸውን በእግዚአብሔር ላይ እንዲያደርጉ እየነገርናቸው ነው ማሳድጋቸው ማለት ነው። ፕሊዝ አስወራይ ልጨርስ። የእናንተን አትቀላቅል። የእናንተን አርቲ ቡርቲ ይዘው ሮያል እኛ ጋር ትምጣ። የኔን የነገርኩ አይደል? ከዛ የእናንተ ደግሞ እናንተ ተነግረኛለህ። ልጨርስልህ። እኔ አሁን ተትናንት ወዲያ ለልጆቼ ጫማ ገዛሁላቸው። ጫማ ገዛሁላቸውና ትንሿን ልጄን ጠየኳት። የ3 ዓመት ከምናምን ማለት ነው። ማን ነው ጫማ ይገዛልሽ አልኳት።
እኔና እናታቸው ገዝተን ገንዘብ አውጥተን ገዝተንላቸው ማን ነው ጫማ ይገዛልሽ ብዬ አልኳት። ጂሰስ አለችኛ። አየው ማን ነው ጫማ ይገዛልሽ? ይህንን እውቀት ከእናቷ ማፀን ይዛ የወጣችሁ በፍጹም። ለምን ለልጆቼ እኛ ቤት ለሚደረገው ለምንበላው፣ ለምንጠጣው፣ ለምንለብሰው የትኛውንም ነገር ለምናደርገው ነገር የእኛ ቤት አስተዳዳሪ፣ የእኛ ቤት ንጉሥ፣ የእኛ ቤት መሪ ኢየሱስ መሆኑን ነግሬያቸዋለሁ። ማን ነው ጫማ ይገዛልሽ ብዬ ስላት ጂሰስ አለች። እዛ ጋር ጂሰስ መጥቶ ጫማ ገዛ ወይ? አልገዛም። ጫማ የሚገዛበትን ገንዘብ ግን ፕሮቫይድ ያደረገን ማን ነው? ኢየሱስ ነው ማለት ነው። ደስታዬ ወደር የለውም። ባባ ነው አላለችም እንድትልም አልፈልግም። ብትልም እንኳን ማማና ባባ ናቸው እንኳን ብትልም እንኳን ይሄንን ግን ለማድረግ እኛ ይሄንን ለማድረግ ጫማ ለመግዛት ልብስ ለመግዛት የትኛውንም ነገር ለማድረግ ያንን የእኛ ቤት ፕሮቫይደር ጌታ ኢየሱስ የአብ ልጅ የዳዊት ልጅ ጌታዬ። ስለዚህ እምነቷ በእግዚአብሔር ላይ ነው ያደረገችው። ጫማ ማን የገዛልሽ ብዬ ስላት ጂሰስ አለች። ጂሰስ እንዴት ደስ እንዳለ ጌታ ወይስ እንዴት ነው? በጣም ኦኬ። ቀጥሎ አስወርድሃለሁ። ኦኬ ካልሰማኸኝ ማለት ነው። ኦኬ ይህን ጫማ ገዝቼላት ነው ጂሰስ አለች። ቴንክ ዩ ሎርድ። ይህን ጫማ ገዝቼላት እያደረገችው ያለችው ማን የገዛልሽ ብዬ ስላት ጂሰስ። እንደዚህ አሳድግ መታችሁ የእናንተን አርቲ ቡርቲ ከኛ ጋር ታደርግ። ስለዚህ እኔ ቤት አሁን ልጄ እንደዚህ ብላ እያደገች ነው ማለት ነው። እንዲህ ብላ እንድትል ደግሞ ማን የነገራት? አባትና እናቱ። እምነቷን በእኔ ላይ ሳይሆን በጌታ ላይ እንድታደርግ የሁሉ ነገር አድራጊ ለቀሪ ለህይወት ዘመናቸው ነገ ቢበሉ ነገ ቢጠጡ ይጠጣሉ፣ ይበላሉ፣ ይኖራሉ። ለሚተነፍሱት፣ ለሚያገቡት፣ ለሚወልዱት፣ የትኛውንም ነገር ለሚያደርጉት የህይወት ዘመናችን ሂሮ እኛ ቤት ደምቆ የሚታየው የአብ ልጅ ኢየሱስ ነው። እንደዚህ አሳድግ። ስለዚህ እኔ አሁን ክርስቲያን ነኝ፣ የክርስቲያን ልጆች ናቸው ማለት ነው ልጆች። ማን አንድ ሰው ቢጠራ ኤርሚያስ ልጆች ምንድን ነው? ኤርሚያስ ምንድን ነው? ክርስቲያን ነው። ስለዚህ የክርስቲያን ልጆች ናቸው። ክርስትናን ሃይማኖት እምነት እየኖርኩት ነው ያለሁት። ልጆቼ በራሳቸው ክርስቲያኖች ተብለው የሚጠሩት እንደናንተ የለም ማለት ነው። እናንተ ግን ከእናቱ ማፀን የወጣ 80 ቀን ህፃን ልጅ ውሃ ውስጥ ጨምራችሁ ክርስቲያን ነው ብላችሁ ትላላችሁ ማለት ነው። ይሄ የሰው ስርዓት የሆነ ትምህርት ነው። ቴንክ ዩ። እና የእናንተን ከኛ ጋር ቀላቅላ አታውራ። የኛ ራሱ ትሎን ማውራ እነሱ ቤት ደግሞ ልጅ ህፃን ልጅ እንደዚህ ነው የምታምነው። እሺ ልናገር ልዩነታችን እዚህ ድረስ ነው። አየህ እነሱ በሚሄዱበት መንገድ ነው ልጃቸውን እየመሩ ያሉት። የኔም አሁን ልጆቼ የማዘምራቸው መዝሙር ባሰማህ ወይ ዙላ ዘምሩ። እንደዚህ ነው እንዴ መነጋገር የሚቻለው ከሰው ጋር? እኔ ይኸው ሰጥቻለሁ። ቀጥል። ይኸው ሰጥቻለሁ። ሀሳቤ ልናገር እያልኩ ያለሁት እኮ ምንድን ነው፣ ለምሳሌ አንተ እኔ ኦርቶዶክስን ስትተቹ የማየው ብዙ ጊዜ በ40ና በ80 ዓመት በ40ና በ80 ቀን ነው የምታጠምቁት። ምኑንም ምን አንብበህ ነው ያመንከው ትላላችሁ። ሁልጊዜ ስትተቹ ማለት ነው። ምን አንብበህ ነው የተጠመቀው? ምን አውቀህ ነው? በአባቶችና በእንትኖች በቤተሰቦች እምነት ይሆናል እንዴ ብላችሁ ትላላችሁ ሁልጊዜ። እና አሁን አንተ እንዳልከኝ እኔ የኔ ልጆች እንደዚህ በሃይማኖት እኔ ክርስቲያን ስለሆንኩኝ የኔ ልጆች ክርስቲያን ናቸው አልክ። ስለዚህ በቤተሰብ ነው ማለት ነው ክርስቲያን ያገኙት ማለት ነው። እሺ ትምህርት ቤት ይገባሉ፣ ያጠናሉ። ይሄን ሰዓት አውርቼ አልሰማኝም። የኔ ልጆች እኔ ክርስቲያን ስለሆንኩ የኔ ልጆች ክርስቲያን አልሰማኝም። የኔ ልጆች ክርስቲያን ናቸው አልኩኝ። ሰምቻለሁ። እኔ ክርስቲያን እስከሆንኩ ድረስ ልጆቼ ክርስቲያን ነው የሚሆኑት። አስተምራቸዋለሁ። ወንድምነት አየው አይደለም እንደሚያወራ። እኔ ይሄንን ሰዓት አውርቼ እንኳን አልሰማኝም። ትምህርት ቤት ይገባሉ ላልከው እኮ ነው አላልከኝም?
ትምህርት ቤት ይገባሉ ይማራሉ አልክ እኮ አላልከኝም? ሮያል ወንድም ሮያል አንዴ ነው ልንገርህ። ኤርሚ የጠየቀውን ጥያቄ በአግባቡ አንዴ ሮያል አንዴ ስማኝ፣ አንዴ ቆይ ስማኝ። ምንም የምጠይቀን ጥያቄ የለም። የጠየቀውን ጥያቄ ኤርሚ እንደ እግዚአብሔር ቃል አስረግጦ ነግሯል። አንተ ግን አላስተዋልክም፣ አልሰማህም በስነ ስርዓት። ይሄ ለዚህ ደግሞ ማረጋገጫ ኤርሚ የኔ ልጆች እኔ ክርስቲያን ነኝ ልጆቼን አስተምራለሁ አለ እንጂ ልጆቼ ክርስቲያን ናቸው አለ። ግን የክርስቲያን ልጆች ናቸው ብሏል አይደለ? ስለዚህ ይሄ መስማት ያንተ ድርሻ ነው። የክርስቲያን ልጆች ናቸው መማር። እኔ ደግሞ በመቀጠል ደግሞ ይወልድ የኛ ልጆች የምንመራበትና እናንተ የምታጠምቁበት መንገድ ትክክል አይደለም። እናንተ ልጆቻችሁን የምታጠምቁት ለድህነት ነው ብላችሁ ነው አይደለ? አንዴ ስማኛ እንዴ እንደማመጥ ድረስ ምንድናቸው? ሮያል እንደማመጥ ወይ እኔ ላውራ ወይ አንተ አውራ። ጥያቄ ምንድነው? ግልጽ አድርጎ ጥያቄ ምንድነው? እሺ ማንበብ ልጆቹ ማንበብ ማመዛዘን እስከሚችሉ ድረስ ክርስቲያን አይደሉም። የጴንጤ ልጅ ነው የኔ ጥያቄ። በቃ ለዚህ እኮ ምላሽ ማንበብ አንዴ ለዚህ እኮ ምላሽ ኤርሚ ምን ብሎ ነው የሰጠው? ይሄንን ስጠይቀው ኤርሚ ምን ብሎ ነው ምላሽ የሰጠው? ሰምተህ ከሆነ ይሄንን መልስልኝ። የክርስቲያን ልጆች ናቸው የኔ ልጆች ናቸው ነው። ሌላ ምን አለ? በቃ ታዲያ ሌላ ምንድን ነው? ምን አይነት ምላሽ ነው የፈለግከው? ታዲያ እንደኛ ስለምንድነው የምትጠይቀው? የክርስቲያን ልጆች ናቸው። የክርስቲያን ልጆች ናቸው። በክርስትና መሰረት ልጆቻቸውን ያሳድጋሉ። በአርባና በ80 የተጠመቃችሁት ምንም ሳታነቡ ለምን ትሆናላችሁ ታዲያ? እኛም እንዴ ታዲያ አንተ አንብበህ ነው? እሺ በ40 ቀን የተጠመቀው አውቀህ ነው? ስለ ክርስቶስ ኢየሱስ አውቀህ ነው እኮ። የእናንተ ልጆችስ ምን ያውቃሉ? የኛ ልጆች በ40 ቀናቸው ተጠምቀዋል። እኛ ልጆቻችንን በ40 ቀን አስጠምቀናል። ጥያቄ ገና በ40 ቀናችንና በ80 ቀናችን ተጠመቅን ክርስቲያን ተባልን በቤተሰቦቻችን። እናንተ ግን ክርስቲያን መባል ብቻ ሳይሆን የእግዚአብሔርን ልጅነት ያገኛችሁት በጥምቀት በኩል ነው። ጌታን ሳታውቁ ምንም አይነት ትምህርት ሳትማሩ ማለት ነው። እናንተ ግን ምንድነው እናንተ ልጆቹ ማመዛዘን እስከሚችሉ ድረስ የጴንጤ ልጅ ሃይማኖት የለውም ማለት ነው። የኛ ልጆች ክርስቶስ ኢየሱስን አውቀው ተረድተውስ ነው ጌታ ኢየሱስ ክርስቶስ የግል አዳኝ ነው ብሎ የሚከተሉት። ልክ እንደናንተ በእናንተ አሁን ለምሳሌ እስከዛ ድረስ ያለውን ሁኔታ እኮ ነገር አይደል ኤርሚ? የኛ ልጆች እድገታቸው በክርስትና ቤት ነው፣ በክርስትና ህይወት ነው የሚመጡት። እኛ ክርስቲያኖች እስከሆንን ድረስ በክርስትና መንገድ ነው ልጆቻችን ምህረት አንድ የሚታርገው። እኛ ክርስቲያን እየመለስኩልህ ነው። ምህረት አንድ እየመለስኩልህ ነው። ማንበብ እስከቻለ ድረስ እስከሚችል ድረስ ባለው እኔ ልመልስልህ። ይኸውልህ ኤርሚ ሲያወራ ቆይ ራል አንዴ ልመልስልህ ወንድሜ። ኤርሚ ሲያወራ ምን አለ? እስከዛ ድረስ ማመዛዘን የሚችሉበት እድሜ እስኪደርሱ ድረስ ጋይድ ይደረጋሉ። በቤተሰቦቻቸው ትምህርት ቤት ጋይድ ይደረጋሉ። አባትና እናታቸው ጋይድ ያደርጓቸዋል። ቤተክርስቲያን ጋይድ ታደርጋላችሁ። ምን እስኪሆኑ ሙሉ ሰው ሆነው ክርስቶስ ኢየሱስን የግል አዳኛቸው አድርገው እስኪቀበሉ ድረስ ምን ይደረጋሉ? ይጠበቃሉ። የሚጠበቁት ልጅህን በሚሄድበት መንገድ ምራው ስለሚል እግዚአብሔር ቃል ያንን እግዚአብሔር ቃል እያስተማርናቸው እንጠብቃቸዋለን። ምን እስከሚሆኑ ድረስ ራሳቸውን ችለው ለውሳኔ እስኪመጡ ድረስ ማለት ነው። የስድስት ወር ልጅ ምን ብለሽ ነው የምታስተምሪው? የስድስት ወር ይጠበቃል። የስድስት ወር ልጅ ምን ያወራል? ይጠበቃል። እስከሚመጣበት ድረስ ይጠበቃል። አንድ ጊዜ ካልጋ እንዳይወድቅ ነው የምትጠብቂው እንጂ ሌላ ምን? አንተ ራስህ ምንም የገባህ አይደለም። አሁን ምንድን ነው የምናደርገው? ፓስተር እያንዳንዱ ቁጥር ስለጻፈ ፓስተር እያወራል። ግን አንተ ከኛ ጋር ስትከራከር ምን ታደርጋለህ መሰለህ? የምታምነውን እምነት አንተ በእግዚአብሔር ቃል በማስረጃነት እያቀረብክ ትሞግተናለህ ማለት ነው። ጥያቄ ሳይሆን አንተ ኤርሚ የኛ እምነት ይሁት አድርግ። ጥያቄህን ከፈለግታቸው ነው መስማት ትችላለህ። ጥያቄ ከጠየቅ ዝም ብለህ መስማት ነው። ኤርሚ አስረድተዋል፣ አለቀ። አይ ብለህ የምትል ከሆነ ምንድን ነው የምታደርገው አንተ? ኦኬ እኛ የምናምነው እምነት እንደዚህ ነው፣ እኛ የምናምነው ደግሞ ትክክል ነው ብለህ እንደ እግዚአብሔር ቃል እምነትህን በእግዚአብሔር ቃል ትሞግታለህ ማለት ነው። ገባህ? በማስረጃ ታቀርባለህ፣ አለቀ። ወይ ማስረጃ ታቀርባለህ፣ አሊያም የተሰጠህን መልስ ይዘህ ትሄዳለህ። ከላስ ሴት እዚህ ፓስተርዬ ቀጥላል። እሺ አመሰግናለሁ። የጴንጤ ልጅ ብቻ እምነት እንደሌለው ዛሬ አውቄያለሁ። ፓስተር እያወራል ብሮ። እንዴት ናችሁ? ሰላም ናችሁ? ፓስተርዬ እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁኝ። ጌታ ስም የተባረከ ይሁን። ማለት ሰው የሚነግረውን ነገር ለመስማት የሚችል ሰው አይደለም። እንዴት ለምን እንደምትዳረቁ ራሱ አይገባኝም። እና እሱ መስማት የሚፈልገውን ነው የሚሰማው። አንተ የምትነግረውን ሳይሆን የሚሰማው እሱ መስማት የሚፈልገውን። ከዛ የጴንጤ ልጅ ሃይማኖት የለውም የሚለውን አግኝቻለሁ ለማለት ነው እየሞከረ ያለው። እንደዚህ አይነት ሰው ጋር ጊዜ ማጥፋታችሁ እኔ በእውነት በጣም ያሳዝነኛል። ለምን ካልከኝ በቃ አይሰማ፣ መስሚያ የለውም። መስማት የሚፈልገው ራሱን ብቻ ነው። ራሱን የሚሰማ ሰው እዚህ ምን ያደርጋል? ምንም አይሰራም። ዝም ብሎ ጊዜ ማጥፋት ተገቢ አይደለም። ለማንኛውም መጽሐፍ ቅዱስ ዝም ሲል ኦርቶዶክሶች ዝም አይሉም። ትምህርት አላቸው፣ ያፈልቃሉ። ልክ ኢየሱስ ክርስቶስ ከ12 ዓመቱ እስከ 30 ዓመቱ ድረስ የት ነበረ ለሚለው ትምህርት እንዳላቸው ሁሉ አያውቁትም እኮ እንደሚሉን ሁሉ ደግሞ አሁን ደግሞ ለሕፃናቱ በ40 እና በ80 ቀናቸው ይጠመቁ ይድናሉ። ከየት አመጣችሁት? መጽሐፍ ቅዱሱ ዝም ብሏል። ለነገሩ እናንተ በመጽሐፍ ቅዱስ ስልጣን አታምኑ። አንድ ሀገር ኮተት ጨምራችሁ የምታምኑት በዛ ምክንያት ነው። መጽሐፍ ቅዱስ ለኦርቶዶክስ ቤተ እምነት የእምነት መመሪያ ነው ብሎ ማሰብ አይቻልም። ለምን ከተባለ ከመጽሐፍ ቅዱስ ጋራ የሚጋጭ ትምህርትና አስተምህሮ የያዙ መጽሐፍቶች የድህነታችሁ ምንጮች ስለሆኑ፣ የነገረ ድህነት ትምህርታችሁ ምንጮች ስለሆኑ ማለት ነው። እኛ ጋር ስትመጣ የለም። ብላክ ኤንድ ዋይት ቅድም ኤርሚያስ ነግሮሃል። ልጅህን አንተ ባልከው ልክ እንኳን ሳይሆን ማለት ነው ኤርሚያስ ባለው ልክ የተዘጋጀውን ልጅ እኛ አላጠመቅነውም። ስንረዳው ቆይተን የ8 ወር ልጅ 8 ወር ላይ ይቆማል እንዴ? የ6 ወር ልጅ 6 ወር ላይ ይቆማል? እንዴት ነው የምታስበው? እያደገ እኮ ነው የሚመጣው። 6 ወር ላይ የሚቆም ልጅ እናንተ 6 ወር ላይ 3 ወር ላይ የሚቆም ልጅ ስላለ ነው ወስዳችሁ የምታጠምቁት? እሱ ከሆነ እሱ ዳትስ አናዘር ኢሹ። ስለዚህ ዝም ብሎ በእንትን ደግሞ የ6 ወር ልጅስ የምናምን እንዲህ ብሎ ትምህርት የለም። ስላስተምሮ የምታወራ ከሆነ መጽሐፍ ጠቅሰህ ማስረጃ ይዘህ ነው ማውራት ያለብህ። አትድከሙ። ከእንዲህ አይነት ሰው ጋር መድከም በፍጹም እኔ አስፈላጊ አይመስለኝም። ዘመዶቼ ሶሪ፣ ቀጥሉ። በዶክትሪን በተጻፈ ነገር የሚያወራ ሰው ካለ እናወራለን እንጂ ዝም ብሎ የመሰለውን ነገር የሚቀባጥር ሰው ጋር ጊዜ አታጥፉ። የፈለገው ፓስተር እሱ የፈለገውን ነገር እንዲመለስለት ነው የፈለገው እንጂ እኮ ከበቂ በላይ የሆነ ምላሽን አግኝቷል። ግን አውቆ ላለመረዳት አይምሮን ደፍኖታል። ይሄ ደግሞ ትክክል ያልኩሽ እሱን ነው መስማት የሚፈልገው። ገብቶሻል? ይኸውልሽ ለመስማት ጊዜ የለው። ኤርሚያስ ምን እያለ እንዳለ ለመስማት ጊዜ ስለሌለው በየመሃሉ እየገባ ሲበጥበጥ አላየሽውም? ኤርሚያስ ምንድን ነው እያለ ያለው የሚለውን እንኳን ለመስማት ትዕግስት የለውም። ገብቶሻል? በቃ ውስጡ ያለውን ነው የሚያዳምጠው። ውስጡ ያለውን የሚያዳምጥ ሰው ጋር እኮ ተነጋግሮ መግባባት አይቻልም። እንዲህ አይነት ሰው ወዲያው ነው ማሰናበት ያለብሽ። ፓስተር እንዴት አመሸ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም። እንትን እኮ ነው ይሄ ማለት ይሄ የውርስ ሃይማኖት እንዴት አድርገው እንደሚስሉት አሁን እኔ ገባኝ። ውርስ ነው ሃይማኖት እነሱ ጋር ላይክ እኛም ቤት እንደሆነው የእናንተኛውም ቤት ውርስ ነው ሃይማኖት። ትክክለኛ ወንጌላዊን ቤተክርስቲያን ስንመጣ ወይም በክርስቶስ ኢየሱስ የምታምን ቤተክርስቲያን ስንመጣ ነው ሰው በግሉ እግዚአብሔር ልጅ ክርስቶስ ኢየሱስ ተቀብሎ አምኖ መዳን ያለበት የምትለው። ይሄንን ደግሞ ገብቶን እኛ አምነን ተቀብለን እንኖራለን። ግን ምንድነው እነሱ አድርገው የሚስሉት ውርስ ነው አይደል? ሃይማኖት ውርስ አድርገው ነው የሚቀበሉት። አሁን እንዳልከው ነው ቅድም አሁን እንዳልከው ነው ኤርሚያስ ይሄን ያህል የተዘጋጀ ልጁን እንኳን እንዲጠመቅ አላደረገም። ለምን ሙሉ ሰው እስኪሆን ይጠበቃል? አሁን እሱ ምንድነው እኔ አሁን ሮያልን ብቻ አይደለም እኮ ማየው፣ በሮያል እንዲህ አይነት ያሉ እልፎች አሉ። በጣም ብዙዎች ናቸው እንዲህ ያሉ አስተሳሰብ ያላቸውና እዚህ ጋር ራሱ ትንሽ ብትልበት ፓስተር ነው ትንሽ ለሌሎችም እንዲሆን ማለት ከምንተው አጥርተን ብንሄድ ማለት ሮያልን እያየል ብዙ ሮያሎች ስላሉ ማለት ይሄ ነገር ቢጠራ ኦኬ። ምንድነው እኔ እስከሚገባኝ ድረስ እኔ ባለኝ መረጃ ልክ
ኦርቶዶክሳውያኑ እንደውም እሱ አልጠቀሰውም እንጂ የፈረደበት ሐዋርያት ሥራ መጽሐፍ ላይ የተጠቀሰ አንድ ቃል አለ። እሱን ነው በአብዛኛው የሚያነሱት እና ማቴዎስ ወንጌል ላይ የተነሳውን ጥቅስ ሕፃናት ወደ እኔ ይምጡ ብሏል። ሕፃናት ወደ እኔ ይምጡ ይድናሉ ብሏል ወይ? አንደኛ በአውዱ መሰረት ያ የመጽሐፍ ቅዱስ ክፍል ከነገረ ድህነት ጋር የሚያገናኘው ምንም ነገር የለም። ወይም ሕፃናት ይድናሉ፣ ሕፃናት ወደ እግዚአብሔር መንግሥት ለመግባት በ40 ቀናቸው እንዲጠመቁ ያ የመጽሐፍ ቅዱስ ክፍል ማስረጃ ሊሆን ይችላል ወይ ተብሎ ከታየ በጭራሽ ሊገናኝ አይችልም። ክፍሉን አውጥቶ ማንበብ ይቻላል። አንዱ እሱ ነው። ሁለተኛው እመን አንተና ቤተሰቦች ትድናላችሁ፣ አንተና ልጆች አይደለም የተባለው። ሰውየው ማመኑ በሱ ምክንያት ቤተሰቦቹ ወደ እምነት ይመጣሉ። እሱ ያመነውን እምነት አይተው ወደ እምነት ይመጣሉ። እሱ ማመነበት ጌታ አምነው ይድናሉ ማለት እንጂ እሱ ስላመነ በውክልና ቤተሰቦቹ በሙሉ በቃ ወደ እግዚአብሔር መንግሥት ይገባሉ የሚል ትርጓሜ የለውም። አንድም ሰው እንደዚህ አልተረጎመም ያን የመጽሐፍ ቅዱስ ክፍል ኤክሰፕት ከነሱ ውጪ ማለት ነው። ከዛ ሲቀጥል እነሱ ጋር ባለው እምነት መሰረት ምንድን ነው? አይ አንድ ያየሁት ጽሑፍ አለ። ሕፃናቱ ነገሩ ከስጋት ነው የሚጀምረው ነገራቸው። ሕፃናት ምን ተስፋ አላቸው? መጽሐፍ ቅዱስ ምንም ነገር አይናገርም። ምን ተስፋ አላቸው ታዲያ? ቢያንስ ይጠመቁና እንደዚህ ብለው የሚያምኑበት ምክንያታቸው ምንድን ነው? ሁለት ምክንያት አለ። አንደኛው ጸጋ የሚባል ነገር በጥምቀት ይተላለፋል ስለሚሉ ነው። ሁለተኛው ሰው ሲጠመቅ ይድናል ስለሚሉ ነው። ወይም ጥምቀት ያድናል ብለው ስለሚያምኑ ለነሱ ሕፃን ልጅን በ40 ቀኑና በ80 ቀኑ ማጥመቅ ለድህነት አስፈላጊ ነው ብለው ነው የሚያምኑት። ለምን? ጥምቀት ያድናል ብለው ስለሚያምኑ። መጽሐፍ ቅዱስ ጥምቀት ያድናል ብሎ አያስተምርም። ሰው በእምነት ይድናል ነው የሚለው መጽሐፉ። አምኖ የዳነው ሰው ይጠመቃል ነው የሚለው መጽሐፉ። ለምን እንደሆነ አላቅም። የቲክታከር ቴዎሎጂያናቸውም እንኳን ሳይቀሩ ግራማቲካሊ ኮሬክት የሆነውን ነገር ሽምጥጥ አድርገውት ያልፋሉ። ያ የፈረደበት ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል ይልና እዛ ጋ ነው የሚቆሙት። ግን መጽሐፉ ያላመነ ግን ይፈረድበታል ይላል። የሉቃስ ኢንቴንሽን የማርቆስ ኢንቴንሽን የጸሐፊው ኢንቴንሽን ያለው እምነት ላይ ሁለት ጊዜ ሜንሽን ያደረገው እምነትን ሎጂክ አይደለም። አሁን እዚህ የተጻፈውን ነገር ነው የምናወራው። ኦብቪየስ ነው ያልተጠመቀ አይደለም ምናምን የሚል ሎጂክ አይደለም የምንሰራው። መጽሐፉ የሚለውን የኦርቶዶክስ ችግር እዚህ ጋር ነው ያለው። መጽሐፉ የሚለውን በቀጥታ መቀበል ይቸገራሉ እና ሌላ ሎጂክ ሊሰሩ ይሞክራሉ። በግልጽ ነው የተቀመጠው። ጸሐፊው ሲጽፍ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ከዚህ ጥቅስ ውጪ ጥምቀት ያድናል ብሎ ሊያነሱት የሚችሉት የመጽሐፍ ቅዱስ ክፍል የለም። አሁን ደግሞ በጣም በሚያሳዝን ሁኔታ የሥነ ጽሑፍን ሁኔታ በሚያዛባ መስመር አንደኛ ጴጥሮስ ምዕራፍ 3 ጥምቀት ያድናል ተብሎ እየተጠቀሰ ሲነገር እሰማለሁ። ኦፍኮርስ ይህንን የጀመሩት የተክለ ማርያም ልጆች ናቸው፣ ኦንሊሰሶች ናቸው። ኦርቶዶክሶች ከዛ ወስደው ነው መጥቀስ የጀመሩት። ግን እንደው ለህሊና ማደር ተገቢ ነው። አንደኛ ጴጥሮስ ምዕራፍ 3 ሪሊ ጥምቀት ያድናል እያለ ነው ወይ? ስለ ጥምቀት ማዳን ነው ወይ የሚያወራው? ቀጥሎ ያለው ጥቅስ ምንድን ነው የሚያወራው? ጴጥሮስ ምንድን ነው እያለ ያለው? በአውዱ ምንድን ነው የሚናገረው የሚለውን ማየት በጣም ተገቢ ነው። ለማጠቃለል እና ነገሩን ለማሳጠር ጥምቀት ያድናል ብለው ስለሚያምኑ ነው። ይሄ ትልቁ ልዩነታችን ነው። እኛና እነሱ ጋር ያለ ትልቁ ልዩነታችን ነው። ጥምቀት ያድናል ብለው ስለሚያምኑ ሕፃናቶችን ያጠምቃሉ። ግን በጣም የሚገርመው ነገር ከራሳቸው ጋር ይቃረናሉ። ሰው ሲጠመቅ ከሆነ የሚድነው በየዓመቱ እየወጡ ሲጠመቁ ነው የሚድኑት ማለት ነው። ምክንያቱም በየዓመቱ ጥምቀት ያካሂዳሉ። በየዓመቱ መጽሐፉ አንድ ጥምቀት አለ ይላል። እነሱ በየዓመቱ ይጠመቃሉ። በየትኛው ጥምቀት ነው የሚድኑት? በጣም ማስኬድ ነገር ነው። መጽሐፉ ማይለውን ነገር ነው የሚሉት እና ግልጽ በሆነ መንገድ ቅን የሆነ ኦርቶዶክሳዊ ካለ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ዝም ሲል ዝም ቢባል ምን አለበት? በቃ የኔ ሐሳብ ነው የሚሆነው፣ የእግዚአብሔር ቃል አይደለም። የኔ ትምህርት ነው የሚሆነው፣ የመጽሐፍ ቅዱስ ትምህርት አይደለም የሚሆነው። ስለዚህ በዚህ አግባብ ቢታይ ጥሩ ነው ብዬ አስባለሁኝና የሕፃናቱ ጉዳይ ቅድም ኤርሚያስ ባለው መንገድ ልጆቻችንን
ለእምነት እናዘጋጃቸዋለን፣ ለውሳኔ እናዘጋጃቸዋለን፣ እንመራቸዋለን። እውነተኛውን የእግዚአብሔር ቃል እንነግራቸዋለን። እውነተኛውን የእግዚአብሔርን ቃል በብዙ መንገድ እየሰሙ መጽሐፍም የሚናገር ይሄን ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው እና የጴንጤ ልጆች ሃይማኖት የላቸውም ምናምን የሚለው ዝም ብሎ ይሄ የሰፈር እንትን ካልሆነ የሰፈር ቧልት ካልሆነ በስተቀር በጣም በሚገርም ሁኔታ እምነት ውስጣቸው እየፈጠርን ነው የምናሳድጋቸው። ምክንያቱስ የምንነግራቸው የእግዚአብሔርን ቃል ስለሆነ የእግዚአብሔርን ቃል ሲሰሙ እምነት ውስጣቸው ስለሚፈጠር። ተረት የሚሰሙ ልጆች ሃይማኖት አላቸው ተብሎ የእግዚአብሔርን ቃል የሚሰሙ ልጆች ሃይማኖት የላቸውም ብሎ ማለት ጨዋነት ካልሆነ በስተቀር ሌላ ነገር ሊሆን አይችልም። ስለዚህ በዚህ አግባብ ቢታይ ጥሩ ነው ነው የምለው። ቴንኪው እናቴ። ፓስተርዬ ተባረክ። ኤርሚዬ ፓስተር እናመሰግናለን። አሜን። ቴንኪው ፓስተርዬ፣ ጸጋ ይብዛልህ። እንግዲህ ተናግረናል ብላለች እብዷ ሴትዮ። እኛ እንግዲህ ተናግረናል፣ መጽሐፉ የሚናገረውን ተናግረናል። ከዛ ውጪ ሰው የፈለገውን ማለት ይችላል። በቃ ይሄው ነው ወገኖች፣ ይሄው ነው። ሰው ሰውን ለመቃወም ሲመጣ የራሱን ቢያይ ጥሩ ነበር፣ ግን በእነሱ መለኪያ እኛን ሊለኩ ይፈልጋሉ። ማነው ብፁዕ አቡነ ኤርሚያስ ምን እንዳሉ ላሳይ ወንድምነት። ኦኬ ታለ ቪዲዮ አንተ ቪዲዮ እስክታወጣ አንድ ነገር ልናገር። እኔ እሺ ቀጥል። ማስረጃውን እኛ ልጆቻችንን መጽሐፍ ቅዱስ እየነገር ለእምነት እናዘጋጃቸዋለን። እንኳን ልጆቻቸው አገልጋይ ተብሎ የተባሉት ሰዎች እንኳን መጽሐፍ ቅዱስ እንደማያውቁ እኮ ልደተ ቃል የሰራውን ቪዲዮ ማየት ነው። እየዞረ አገልጋይ በኦርቶዶክስ የሚባሉትን ሰዎች ሲጠይቃቸው ኧረ እኛ መጽሐፍ ቅዱስ አናቅም፣ እኛ አንብበነው አናቅም ነበረ መልሳቸው። የእኛ ልጆች እንደሱ ሊሉት አይችሉም። የእኛ ልጆች እንደሱ ሊሉት አይችሉም። ለምን? ቅድም ኤርሚ ተናግረሃል። ቸርች ጸሎት ቤት ሄደው የእግዚአብሔር ቃል ነው የሚሰሙት። ቤት ከወላጆቻቸው የእግዚአብሔር ቃል ነው የሚሰሙት። መጽሐፍ ቅዱስ ተሸክመው ነው የሚሄዱት። በጣም እንደው ዝም ብሎ ድርቅ ያለ ብሽሽቅ ካልሆነ በስተቀር እንደው ለብሽሽቅ ካልሆነ በስተቀር ወደ ሪያሊቲ ይመጣ ከተባለ እውነቱን እንነጋገር ከተባለ በማስረጃ እኮ ነው። በማስረጃ እኛ አይደለንም ዞረን የጠየቅነው፣ ልደተ ቃል ነው እየዞረ ሲጠይቃቸው አንድ ጥቅስ መናገር የማይችሉ ከተወለዱበት ቀን ጀምሮ ኦርቶዶክስ ሆነው ከዛ የኦርቶዶክስ ቤተ እምነት አገልጋይ የሆኑ ማአት ሰዎች እሱ ራሱ ነው በቪዲዮ ያሳየን። ቆይ ፓስተር፣ አሁን አንተ ብትናገር አንድ ጴንጤ ፓስተር ነው ያለው ነው የሚሉት። ብፁዕ አቡነ ኤፍሬም ነው ኤርሚያስ ሲናገሩ ይሄንን እግዚአብሔር ይባርካቸው። ይህ ሰውዬ እውነት እያወሩ ነው። በልቀት ኦኬ። አሁን የጴንጤ ፓስተር ታሪኩ እንዲህ ያለ ኤርሚያስ እንዲህ ያለ በረከት አታሳብቡም እኛ ላይ። ይሄንን አሁን ፓስተር ያለውን ልደተ ቃል እየዞረ ሲጠይቃቸው ምእመኑ የሚመልሰውን ብፁዕነታቸው ምን ይላሉ ስሙ። ግን እውነታውን ምዕመናኑን በትክክል የዚችን ቤተ ክርስቲያን እምነት አቋም አውቀው ነው እንዲከተሉ ያደረግናቸው። አሁን ወጣቶችን ይዘናቸዋል፣ ህፃናትን ቀርጸን አሳድገናቸዋል። የለም። ይሄ ያልሆነው ደግሞ በዚህ ዘርፍ የተመረቁ ባለሙያዎችን መመደብ አልቻለም። በቀዳሽ ላይ ቀዳሽ ነው የምንጨምረው፣ በአመልጣይ ላይ አመልጣይ ነው የምንጨምረው። ይገባል ያን በርግጥ ግን መሰረተ እምነቱን ማን ያስተምራል? ደጋግሜ በሄድኩበት ሁሉ እላለሁ። አሁን አይደለም ምዕመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድን ነው? ልብ በሉ። ይሄ ሁሉ ካህናትን ሰብስበው ነው በአህጉረ ስብከታቸው ካህናትን ሰብስበው ወጣቱን ልጆቻችንን በሃይማኖት በእምነት ቀርጸን ነው ያሳደግነው አሉ። በፍጹም 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 እኮ ነው የምንላችሁ። ወጣቱን ይዘነዋል ያሉ በፍጹም አልተያዘም። በ40 ቀንህ ክር አንገት ላይ ያሰርንልህ የግብፅ ባንዲራ በቃ ውሃ ውስጥ ጨመርንህ፣ ተጠመቅ ተባልክ፣ ክርስትና ስምህ ወልደ ሰንበት ተባልክ። በቃ አለቀ። እንዲሁ እንደተፈጠርክ አደግክ፣ ዳቦ እየበላ ማለት ነው። እነሱን ተዋቸው። እናንተ ራሳችሁ ካህናቱ ይህን ልትመልሱ ትችላላችሁ እኮ ነው የእሳቸው ጥያቄ። እናንተው ራሱ ካህናቱ
ዲያቆናቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነት ምንድነው ተብሎ ቢባል የሚዘረዝራል ወይ? የለም። አለ ወይ? እንደ አንድ ካህን ተነስተው እያሉ this ኦርቶዶክስ ምለው ለዚህ ነው እኔ ያለ ምዕመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድን ነው? እንደው የሚል ጥያቄ ቢመጣ እንደው የሚዘረዝርልኝ ያለው እውነት ለመናገር የለም። ብዙ ክርስቲያኖች አሉ፣ በተለያየ ስም የተደራጁ ይኖራል። እኛም ክርስቲያኖች ቃል ዞሮ መጽሐፍ ቅዱስ አንብበሃል እንደሚለው ጥቅስ የት ነው ሲላቸው እኛ እናነብም መጽሐፍ ቅዱስ እንትን ነው ቅዳሴ ነው ሰዓታት ነው ምንትስ ነው እንዳሉት ሰዎች ማለት እኮ ማለት ነው ይሄ ማለት እና ይሄ በጣም ከዚህ በላይ ኤቪደንስ ምልህ ከዚህ በላይ ኤቪደንስ ለዚህ እኮ ነው ኦርቶዶክስ የሚለውን ስም ይስሙ እንጂ ስለ ግሪክ ኦርቶዶክስ ስለምን ኦርቶዶክስ ስለ ሁሉ ኦርቶዶክስ ተሟጋች ሆነው ሰዎቻቸው ምዕመናኖቻቸው መከራ የሚያበሉን በዚህ ምክንያት እኮ ነው። እኔ አይ ቲንክ እኛ መጠየቅ ያለብን ጥያቄ ይሄ ይመስለኛል። ኦርቶዶክሳውያን ሲመጡ መሰረተ እምነታቸውን አስረዱን ማለት አለብን። ውይይቱ እንደዚህ ነው መሆን ያለበት ኤርሚዬ፣ እኔ ብዬ የማስበው መሰረተ እምነታችሁን አስረዱን የሚል ልክ ነው። አያውቁትም፣ ብንጠይቅም አያውቁትም። ግን መጠየቅም ካለበት እንኳን እነሱ አይደሉም። ይኸው ብፁዕነታቸው እኮ ተናገሩ። ሮያል ምንድን ነው ያልከው? ቄሶቹ ሆዳሞች ናቸው፣ እኛ ምን አገባን ያልከው? አዎ ምን አገባን። እኔ አሁን ለምሳሌ ቄሶቹ ሆዳም እንደሆኑ አውቃለሁ፣ ለሆዳቸው እንደሚኖሩ አውቃለሁ። ምን አገባኝ እኔ በእነዚህ ሆዳሞች? አሁን አንተ ባልካቸው በእነዚህ በሆዳሞቹ ቄስ አይደል እንዴ ተጠመቀው? ታዲያ ክርስትና እኮ የተረጋገጠልህ ክር አንገት ላይ ያሰሩልህ እኮ ይሄ ሮያል አልገባህም። ለምሳሌ አዳምጠኝ ኤርሚያስ፣ ለምሳሌ ያ ቄስ እኔ እምነቴን አይወክልም። ለሆዱ ሲሯሯጥ የሚውል ቄስን አይመለከተኝም። ግን በእነሱ አይደለ አንተ ክርስቲያን ተብለህ የተባልከው? አሁን እኚህ ጳጳስ ለአንተ ጳጳስ ናቸው ወይስ አይደሉም? ሮያል ናቸው፣ ጳጳሴ ናቸው። እሳቸው እንደዚህ ብለው ስላሉ ይህን ያክል ኤቪደንስ ሆኖ ቄሶቹ ስላላወቁ ምን አገባኝ እኔ ከእምነቴ ጋር ምን አገናኘው? አየህ ይኸውልህ እኚህ ጳጳስ ያንተ ጳጳስ ከሆኑ እኚህ ጳጳስ ቀሳውስቱ አያውቁም ብለው ከመሰከሩ የቤተ እምነታችሁ አገልጋዮች የእውቀታቸው ልክ የት ጋር እንደሆነ ከሳቸው በላይ ማስረጃ ሊሰጥ የሚችል ማን ነው? ሁሉም አንድ አይደለም። ለምሳሌ እሳቸው የተናገሩት ምንድነው? ወንጌልን ስበኩ፣ ዝም ብላችሁ በቅዳሴ ምናምን ብቻ ወንጌልን ስበኩ አላሉም። አንድም ቦታ ተናገሩ። ኢንዳይሬክትሊ እንዴ ይኸውልህ አንተ ያንተ ችግር ይሄ ነው። ይኸውልህ አንተ መስማት የምትፈልገው ነገር አለ፣ እሱን ነው የምትሰማው። አይደለም እሺ፣ ምንድን ነው ያሉት ታዲያ? ያሉት በጣም ጥሩ ተረጋጋ፣ ማይክን ሚውት አድርግ። ያሉትን እኔ ደግምልሃለሁ። ያሉት ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መሰረተ እምነት ሊያስረዳ የሚችል ሰው አሁን ከእናንተ መካከል አለ ወይ? አንድ ወጣቱን ህዝቡን በተገቢው የኦርቶዶክስ ትምህርት ወይም አስተምህሮ አላዘጋጀነውም፣ አላስተማርነውም፣ አላሰለጠንነውም። በቀዳሽ ላይ ቀዳሽ፣ አንደኛውን ቋንቋ አንደኛውን ቃል አላውቀውም፣ በሱ ላይ የሆነ ነው በአመልጣኝ ላይ አመልጣኝ እየጨመርን ነው እየሄድን ያለ ነው። እሱም ክፉ አይደለም። ግን የኢትዮጵያ ኦርቶዶክስ ብዙ ክርስቲያኖች አሉ፣ ክርስቲያን ተብለው የሚታወቁ ካታጎራይዝ የሚደረጉ ብዙ በኦርቶዶክስ የሚጠሩ አሉ። የኢትዮጵያ ኦርቶዶክስ ከሌሎች ኦርቶዶክስ ጋር የሚለያት ምንድን ነው? ይሄንን ታውቃላችሁ ወይ? ልታስረዱ ትችላላችሁ ወይ? እንኳን ምዕመኑ እንኳን ወጣቱ እናንተ እዚህ ቤት ያላችሁት ነው ያሉት። እንግዲህ እዚህ ስብሰባ ላይ የተገኙ ሰዎች ልሂቃን የተባሉት ሰዎች ናቸው። እንግዲህ አገልጋይ፣ ትልልቅ አስተማሪ የተባሉት ሰዎች ናቸው። በአንተ ሌቭል ያሉ አይደሉም። በቤተ ክርስቲያኒቱ ውስጥ ቢያንስ ቤተ ክርስቲያኒቱ እውቅና ሰጣቸው፣ ባላቸው አገልግሎት እውቅና ሰጣቸው፣ ሪኮግናይዝ አርጋቸው ቄስ የተለያየ ቤተ እምነቱ የሚሰጠውን የአገልግሎት ሹመት ሰጥታ የተቀበለቻቸውንና እያወያየቻቸው ያሉትን ሰዎች አንተ ሆዳም ቄስ ምናምን ማለትህ ከነውርህ በስተቀር ሌላ የሚያሳየው ነገር የለም። በጣም በጣም ደፋርና ነውረኛ ሰው ሆነ ዘለፋ በእምነት አባቶች ላይ የምታካሂድ ሰው
እኛ እንኳን በዚህ ልክ አንሰድባቸው። በጣም እኛ እንኳን በዚህ ልክ አንሰድ። ልትገሰጽ ይገባል። አሁን ጸጥ ብለህ ስማ፣ ጸጥ ብለህ ስማ፣ በኋላ ታወራለህ። ስለዚህ ቆይ ስነ ስርዓት አድርግ። ጸጥ ብለህ ስማ። አንተ መስማት አለብህ። አስወርድሃለሁ እምቢ ካልክ ጸጥ ብለህ ስማ። ጠይቀኸኝ እየመለስኩልህ ነው ያለሁት። ቦርድ ምን ችግር ጠይቀኸኝ እየመለስኩልህ ነው ያለሁት። ስለዚህ እሳቸው ያሉት ይሄንን ነው እንጂ ወንጌል ስበኩ አንድም ቦታ ካፋቸው አልወጣም። አትዋሽ። ካንተ አሁን እያየን ያለነው ውሸትና ስድብ ነው። ስድብ ደግሞ አባቶችህን ነው ስትሳደብ የምንሰማ። እዚህ ቁጭ ብለህ አባቶችህን እንድትሳደብ እኛ አንፈቅድልህም። እሺ፣ አባቶችህን ልትሳደብ እዚህ አንፈቅድልህም። ቀሳውስቱን ሆዳም ብለህ ልትናገር አንፈቅድልህም። እዛው የለመድክበት ሰፈር መሳደብ ትችላለህ። ስርዓት አርግ፣ ሚውት አርግ። አንተ ስርዓት አርግና ትቀመጥ ከሆነ አለበለዚያ አስወርድልኝ። ኤርሜንን ለምን አትሰማም? አስወርደው። ይሄ ለቤተ እምነቱ አገልጋዮች ክብር የሌለው ሰውዬ እዚህ አይቀመጥም። አስወርደው። ኤርሚ ከዚህ ሰውዬ ጋር አላወራም። ምን አስወርደው ፕሊዝ። እዛ የለመደበት ሰፈር ሄዶ እየተሳደበ ይቀጥል። መጀመሪያ አባቶቹን ማክበር ይልመድ። አባቶቹን፣ የእምነት አባቶቹን ያክብራቸው። ይሄ እሱ መጥቶ እዚህ እነሱን የሚሳደብበት ቦታ አይደለም። ስራ ይዘን የመጣ ነው። እኛ እውቀት ካለው በእውቀት ሊነጋገር። ስለዚህ እሳቸው ያሉት ይሄንን ነው። እየዋሸ ነው እሱ ወንጌል ስበኩ አለ የሚለው። እንዲህ አይነት ሰው እዚህ መገኘት የለበትም። ቴንክ ዩ ኤርሚ። ቴንክ ዩ ፓስተርዬ። ምንድነው አንደኛ ሮያል ከተናገርከው ነገር ትክክል የማይሆነው ፓስተር እንዳለህ ጳጳሱ ጳጳሴ ናቸው አልክ፣ የኔም ጳጳስ ናቸው አልክ። ካህናቱን ግን በሳቸው አህጉረ ስብከት ውስጥ ያሉትን ካህናት ሰብስበው ይሄ ሁሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ዲያቆናት ናቸው። ኦኬ፣ በሳቸው አህጉረ ስብከት በደብር ውስጥ ተወክለው የመጡ ናቸው። አህጉረ ስብከታቸው ሰፊ ስለሆነ አይ ቲንክ የደሴ ነው የኮምቦልቻ ነው አይ ቲንክ ወልዲያ ብቻ የዛ አካባቢ ላይ አህጉረ ስብከት እንደነበሩ አውቃለሁ። የሰሜን ወሎ ይሁን ብቻ እንደዚህ አካባቢ ማለት ነው። አህጉረ ስብከት ሊቀ ጳጳስ ናቸው። በሳቸው አህጉረ ስብከት ውስጥ ያሉትን ካህናትን ሰብስበው ነው። ስለዚህ ጳጳሱ ጳጳሴ ናቸው፣ ካህናቱ ግን ካህናቶች አይደሉም። ያስኬዳል ወንድሞች ናቶች? አያስኬድም። ሮያል አሁን ያልከው ማለት ነው። ጳጳሱን የኔ ጳጳስ ናቸው ብለህ እንዳልኩ ሁሉ ካህናቱም የኔ ካህናት ናቸው ነው ልትል የሚገባው ማለት ነው። የሰሜን ወሎ ነው አይደል? አዎ፣ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ናቸው ብፁዕ አቡነ ኤርምያስ ማለት ነው። ኦኬ፣ ግን እነ ይሁዳም ብለህ ባልካቸው ካህናት እጅ እኮ ነው የተጠመቀው በአንድ በተዘዋዋሪ መንገድ ማለት ነው። በእርግጥ አንተ እዛ ሰሜን ወሎ ላይ ሄደህ ባትጠመቅም በአዲስ አበባ ከተማ ውስጥ ባሉ ካህናት ስትጠመቅ ማለት ነው። አሁን እንደተባለው ካህናቱን መሳደብና ወይ አገልጋዮቹን መሳደብ አይደለም ዋናው። እሳቸው የተናገሩት በቃ ምእመኑን ቢሆን ከህፃነት ጀምረ መቼን ኮትኩተን ያሳደግኑ በእምነት ነው ያሉት። እንግዲህ ጳጳስ ናቸው የተናገሩት። ምእመኑን መቼን ያሳደግኑ አላሳደግኑ። ምእመኑን ተውትና ራሳችሁ ካህናቱ እንኳን አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት መሰረታዊ እምነቱ ምንድነው ብላ ተብሎ ቢጠየቅ ማን ነው አሁን ተነስቶ አንድ ሊናገር የሚችል ሊያሳይ የሚችል ብለው በቀዳሽ ላይ ቀዳሽ ማለት በቆሎ ትምህርት ቤት ስትገባ በቅዳሴን በሚቀድሱ አገልጋዮች ላይ ነው ሌላ ቀዳሽን የምታዘጋጀው ማለት ነው። ኢቭን የጉባኤ ቤት ትምህርት እንኳን ራሱ አላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። መጽሐፍት ዘርግታ የምታስተምርበት ብሉይና አዲስ ኪዳን መጽሐፈ ሊቃውንትና መጽሐፈ መነኮሳት ጉባኤ ተዘርግቶ የሚሰጥበት ማለት ነው። መጽሐፍትን በተመለከተ እነዚህ ጋር ብቻ ነው ራሱ ዘሩን እና ተርጓሚውን የሚማሩት። ከዛ ውጭ የቅኔ ያቋቋሙ የዜማው ትምህርት ቤት በሙሉ ከዜማ ጋር የተገናኘ ነው። ከቅዳሴ ጋር ከማህሌት ጋር ነው። በአመልጣኝ ላይ አመልጣኝ ማለት ከማህሌት ጋር የሚገናኝ ትምህርት ነው ማለት። ከዚህ የተነሳ መሰረታዊ እምነታዋን አይደለም ምዕመናኑ ካህናቱ እንኳን ቢጠይቁ ይመልሳሉ ወይ ከእናንተ መካከል ብለው ሲሉ ማንም የለም። እና ቀጥሎ ምንድን ነው ያሉት? ልጆቻችንን ወደ ሰንበት ትምህርት ቤት እንላክ ነው ያሉት። ጥሩ ነው መላክ። ሰንበት ትምህርት ቤት ውስጥ መሰረታዊ የሆኑ የክርስትና ትምህርቶች ስለሚሰጥ ማለት ነው።
እሱም ከጥቂቱ በስተቀር አብዛኛው ማርያም ወረደች አሸዋ ላሸዋ ብሎ የሚል ከበሮ የሚደበድብ ሴቶችና ወጣቶችን ነው ያዘጋጁት። ግን ቢሆንም እኔ እንደው ይሻላል ሰንበት ትምህርት ቤት። ታዲያ 1700 ዓመት የቆየች ቤተክርስቲያን ምእመኗ መጽሐፍ ቅዱስን አያውቅም፣ መሰረታዊ ክርስትና ትምህርቷን አያውቅም፣ ካህናቱ አያውቁም። ያው ሲጠየቁ እንደተባሉት ማለት ነው በራሳቸው ጳጳሳት። ብፁዕ አቡነ ማርቆስም ይሄንኑ የተናገሩት፣ ብፁዕ አቡነ ኤርሚያስም ይሄንኑ የተናገሩት ተመሳሳይ ነገር ማለት ነው። ተመሳሳይ ሁለቱ ጳጳሳት ልክ እንደተመካከረ ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። ብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ናቸው። ሁለቱም ተመሳሳይ ነገር ነው ለህዝቡ ለካህናቱም እየተናገሩ ያሉት። ብፁዕ አቡነ ማርቆስም የሊቃውንት ጉባኤ ስብሰባ ላይ የተናገሩት እንደዛ ብለው ምንድን ታዲያ እያሉ ያሉት ብፁዕ አቡነ ኤርሚያስ ልጆቻችንን ሰንበት ትምህርት ቤት እንላክ ከ4 ዓመታቸው ጀምሮ በዚህ በዋናው መሰረታዊ በሚባለው ትምህርት አስኳላ ተብሎ የሚባለው 1ኛ፣ 2ኛ፣ 3ኛ፣ 4ኛ ክፍል አስመዝግበን ክፈሉ የተባሉን ገንዘብ ከፍለን ልክ እንደምናስተምር ሁሉ እግዚአብሔርን ስለማወቅና እግዚአብሔርን ስለመፍራት ልጆቻችንን አስተምረናል አሉ። አላስተማርንም አሉ። ሌላው ቪዲዮ ላይ አላስተማርንም። የቤተክርስቲያኒቱን መሰረታዊ እምነት እንዲያውቁ አድርገን አስተምረናል። አላስተማርንም። ስለዚህ ወደ ሰንበት ትምህርት ቤት እንላክ አሉ። ከ1700 ዓመት በኋላ ወደ ሰንበት ትምህርት ቤት ገና እየተወለዱ ያሉ ልጆችን ለመላክ እየተዘጋጀች ያለች ቤተክርስቲያን እስከ ዛሬ ድረስ ያለው ምዕመን በፐርሰንት ይውጣ ተብሎ ቢባል በግምት ነው የምናገረው፣ ይቅርታ አድርጉልኝ፣ በጥናት የተደገፈ አይደለም። 20 በመቶ የኢትዮጵያ ኦርቶዶክሳውያን መሰረታዊ እምነቷን የሚናገር እሱም ራሱ ከአገልጋዮች መካከል ካልተገኘ በስተቀር የሚናገር ሰው ካልተገኘ በስተቀር ከምዕመኗ አንዳች አታገኙም። የአብርሃም አምላክ ምስክር ነው። የገጠሩ 80 በመቶ የሚሆነው ህዝባችን የኦርቶዶክስ እምነት ተከታይ ይበዛዋል። እኔ በኦርቶዶክስ በነበርኩበት ሳሌ በገጠሩም ነበር ማድረግ የነበረው። መጽሐፍ ቅዱስ የማንበብ ልማድ የለንም። ቅዳሴ ላይ ነው የሚነበበው። ምንድነው ልማዳችን? ክብረ በዓል ታቦት ሲመጣ ማነው ክብረ በዓል ወር በመጣ ሳለ ወይ በዓመት የምናከብረው የዳር ሚካኤል ወይ የሰኔ ሚካኤል፣ የሐምሌ ገብርኤል ወይ የታሳስ ገብርኤል ሄድ የነበረው ማለት ነው። ወይ የጥቅምት መድኃኔዓለም ወይ የመጋቢት መድኃኔዓለም አቅራቢያ የነበሩ ማለት ነው። ወይ የጥር ስላሴ እኔ ቀድስበት የነበረው ወይ የሐምሌ ስላሴ። ክብረ በዓል ላይ ታቦት እናወጣለን እናስገባለን። ከዛስ ጽዋ ማህበር ይጠጣል። የማታ ስብከተ ወንጌል አለ የለም። የጉባኤ ትምህርት ማለት ነው። ሰንበት ትምህርት ቤት አለ የለም። ስላሴ ስንት ናቸው ብለህ ብትል እኮ እዚሁ አዲስ አበባ ከተማ ውስጥ ያነሳው እኮ ነው። ጠይቀኑ የ4 ኪሎ ስላሴ፣ ሽሮ ሜዳ ስላሴ ብሎ ሌላ ስላሴ 3ኛ ቤተክርስቲያን እየፈለገ እያለ ያገኘው ነው ማለት ነው። ሁሉ እንደዚህ ነው ብለን ባንልም ግን 20 በመቶ ስለ እምነታቸው ቢጠየቁ የሚያወሩ አይታጡም ብዬ ላለሁኝ እኔ 80 በመቶ ውስጥ አያውቅም። ለምን አላስተማርኑም አሉ። ለምን አገልጋዮቿ በብዙ አመልጣኝና ቀዳሽ ነው። ሄደን ብንማር ቅዳሴን የተማርነው እኔ ቅዳሴን የተማርኩት ሰዓታትን የተማርኩት ዜማን የተማርኩት ሰዓታት፣ ዜማ፣ ቅዳሴ፣ መልካ መልኮች፣ መልካ ማርያም፣ መልካ ኢየሱስ፣ መልካ መድኃኔዓለም፣ መልካ ስላሴ ተምሬ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ ብዬ ነው ጳጳሱ ፊት ቀርቤ ብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እንዲሁም ደግሞ የአውራጃችን አባ ዘርዓ ብሩክ በሚባሉት ፊት ቀርቤ መልካ ማርያም መልካ መድኃኔዓለም ተጠይቀን ማለት ነው። ደቁና ይሄን የተቀበልኩት እና ቀድሴ የነበረው 5 አዕማደ ምስጢር ማን ነግሮን? የኦርቶዶክስ መሰረታዊ እምነቷ ይሄ ነው ብሎ ማን ነግሮ? ማን ነው? መልእክተ ዮሐንስ ተማርን፣ ዳዊት ደገምን፣ መልካ መልኮችን ተማርን፣ ውዳሴ ማርያም ዘሩን በኋላ ዜማውን በኋላ ላይ የተማርኩት እኔ በመጀመሪያ ዘሩን የተማርኩት ባህር ዳር ጊዮርጊስ ሴር ነው ዜማውን የተማርኩት የውዳሴ ማርያም ዜማውን ማለት ነው። ዘሩን ግን መርጌታ ብርሃንን ያስተማረኝ። በቃ ከዛ መልካ ማርያም መልካ ኢየሱስ መድገም፣ ሰዓታት፣ ቅዳሴ ተማርን። በቃ በእዝል በግዕዝ እንዴት እንደሚዜም አስተማሩ። እውነት ነው ያዘን። ስለዚህ ድቁና ስልጣኔን ተቀበልኩ፣ ሚስጥር አየሁ፣ በቀድስ ጀመር ማለት ነው። አሁን እንደኔ አይነት የገጠር ሰዎች ናቸው እነዚህ በሙሉ ብፁዕ አቡነ ኤርሚያስ የሰበሰቧቸው ካህናት። ከነሱ መካከል የኦርቶዶክስ መሰረታዊ እምነቷ ምንድነው ተብሎ ይባል ገጠሬ ስለሆኑ አይደለም። ከተማ ውስጥ ቢጠይቅ ማን ነው የሚያውቅ? ከጥቂቶች በስተቀር የለም የለም። እና ስራ ነው እየተባለ ያለው። ቴንኪው ሰሙሻ መጥቷል። እንኳን ደህና መጣ። መቀጠል ትችላላችሁ። እሺ
ኤርሚ አንድ ቪዲዮ ልኬልህ ነበረና እሱን ቪዲዮ ከፍተህ ብታሳይ ደስ ይለኝ ነበረ። የቤተ ክርስቲያን አብዛኞቹ እንደዚህ የጠመጠሙት ምንድን ነው የሚባሉት? ኤርሚ አስተማሪዎቹ ስሙ ጠፋብኝ። ብዙ አሉ መርጌቶች ላይክ እንደዛ ይመስለኛል። ቪዲዮን ከፍተህ መጠምጠም የላኩልህን ቪዲዮ ይኸውና፣ ለምን ይሄን እንደተናገርኩኝ ልናገር። አብዛኞቹ እንግዲህ ያውቃሉ፣ በጣም ጥበበኛ ናቸው፣ የእግዚአብሔርን ቃል ያውቃሉ፣ ይቀድሳሉ የተባሉት ከወንጌሉ ይልቅ ያው ትኩረት የሚያደርጉት ሌላ ነገር ላይ ነው። ግን አንድ ነገር በደንብ ጠንቅቆ ያውቃሉ። ሲሰባሰቡ መጠጣት፣ መጨፈር፣ ከእግዚአብሔር ቃል ውጭ የሆኑ ነገሮችን ማድረግ። ህዝቦቻቸውን ግን እንደ እግዚአብሔር ቃል አይሰበስቡም። እነሱ ሲሰባሰቡ የሚያደርጉት ነገር ሌላ ነው። ሰንበቴ ላይ መጠጣት፣ ይሄን ብቻ ነው የሚያውቁት። ህዝቡን የመሰብሰብ ኃላፊነት ያለበት የቤተ ክርስቲያን ውስጥ አስተማሪ ተብሎ የተመደቡት የሚያጠምቁት ለምን እንደሚጠመቁ እንኳን ለምእመኑ ማይናገሩ ናቸው። ቤተ ክርስቲያኑን ያስተምራሉ፣ ልጆቹ ምእመኑን ይሰበስባሉ ተብሎ ስልጣን የተሰጣቸው አባቶች የሚገኙት ስፍራ ከምእመኑ እንኳን የማይጠበቅ ስፍራ ላይ ነው። ስለዚህ የትኛው የቤተ ክርስቲያን አባት ነው ምእመኑን ሊለውጥ የሚችለው? ራሱ ያልተለወጠ አስተማሪ ህዝቡን ሊለውጥ ለህዝቡ አራያ ወይም ደግሞ ለህዝቡ አስተማሪ ሆኖ ሊገኝ አይችልም። ስለዚህ ይሄኛው አባት የሚያደርገውን ድርጊት ደግሞ ምእመኑ ከማድረግ ወደ ኋላ አይልም። ስለዚህ ማን ከማን ይማራል? አስተማሪው የተማረ ሆኖ ምእመኑን ሊያስተምር አይችልም። ስቶ የሚያስት ብቻ ነው በአሁኑ ሰዓት ላይ ያለው። ኢቭን እኛ አባት እንኳን አሁን የተናገሩት የቤተ ክርስቲያን አባት ትክክል እንዳልሆነ ቢናገሩ አይ ትክክል አይደሉም መናፍቅ ናቸው ብሎ ከመናገር ውጪ አባታችን እኮ ትክክል የተናገሩት ብሎ እንኳን የእሳቸውን ንግግር ለመረዳት የሚሄድ ህዝብ የለም። ስህተታቸውን ለመናገር ወይም ደግሞ ምንፍቅና ነው ውሏቸው ነው በቃ ይሁን ለራሳቸው የሚመቻቸው ንግግር ለመናገር ያስኬዳሉ እንጂ እኛ አባት ልክ ናቸው ብሎ በማስተዋል የእሳቸው ንግግር ተናግሮ እንኳን ወደ ትክክለኛው መንገድ የሚሄድ አንድ ምእመን የለም። አንድ የእሳቸውን ስህተት ለማውጣት የሚሯሯጥ ብቻ ነው። በመጀመሪያ ደረጃ ህዝቡን ለመለወጥ የተለወጠ አስተማሪ ያስፈልጋል። ቁጭ ብሎ የሚጠጣ ቁጭ ብሎ የሚጨፍር ቄስ አይደለም የሚያስፈልገው፣ የተማረ የእግዚአብሔርን ቃል የሚያውቅ በሳምንት አንዴ ብቻ አንድ ምዕራፍ የሚያነብ ቄስ ሳይሆን በየዕለቱ የእግዚአብሔርን ቃል ለምእመኑ የሚያስተምር አስተማሪ ያስፈልጋል። ቤተክርስቲያን ውስጥ የተቸገረው አስተማሪ ነው። የአስተማሪ ችግር ነው ያለው። አጥማቂው ሳያውቅ ነው ያጠመቀው። ለራሱ ለምን እንደተጠመቀ ሳያውቅ ነው ሌላውን የሚያጠምቀው። አንድ አስተማሪ መድረክ ላይ ቆሞ አትጠጣ ለማለት የርብዬ የማይጠጣ አስተማሪ ነው የሚያስፈልገው። እሺ ስለዚህ አሁን የላክሽልኝ ቪዲዮ ልጆቻችሁ በሚሄዱበት መንገድ ምሩት ብሎ በሚል እየመሩ ነው እያልሽኝ ነው? ያው ክፈትልኝና ይዩት። ይሄንን ራሱ ይሄንን ቪዲዮ አይታችሁ ከነኛ አባቶች ምንድነው የምትማሩት? የኔ ጥያቄ ነው። የትኛው አስተማሪ ነው እናንተን የሚመራው? በሙሉ ይሄ ቀንዶ አረቄ የሚባለው ይመስለኛል። እንትን አይደል? ይሄ የሜክሲኮ የሚባለው ቀንዶ ነው አይደል የሚባለው? አረቄው ኦዞ ነው። ኦዞ ያላቅም ግን አረቄ ነው። እሱ ነው። አይ እኔ በጠርሙሱ አይ ቲንክ ድሮ ስለማውቀው ማለት ነው። በጠርሙሱም ሳይሆን በመጠጡ አውቀው ነበር። እሺ መቼም ካህናት ፊት እንደዚህ ውሃ አታቀርብም። ኦኬ ማን ከማን ይማራል? አስተማሪው ከመመኑ ወይስ መመኑ ካስተማሪው? ከየትኛው ነው የሚማረው? ይሄ ነው የኔ ጥያቄ። ሪስትሪክትድ ባልመጣም ወንድምነት ጠርሙሱን አይቶ ቲክቶክ ተሻለ እኮ ጠርሙሱን አይቶ እንትን መጠጥ አታሳይ ብሎ ማለት ሜልሜንት በሉለት ምንድነው ያችን አባሱ ችግር የለውም። ሰሙሻ መጥቷል። መቀጠል ይችላል። ቴንክ ዩ ወንድምነት ቀጥል። ሰሙዬ ማን ያስገባው ይህንን የምወደውን መናፍቅ የምወደውን ወንድሜ ማን ያስገባው እዚህ ቤት ገብቶ ነው የሚያየው? ሰሙሻ እንዴት ነህ? እንዴት ናችሁልኝ? ሰላም ናችሁ? ደህና ናችሁ? ክርስቶስ ሰላም ከእናንተ ጋር ይሁን። ኤርሚ እየጠፋ ነው። አንተስ ገባኔ እየገባው አይደለም መሰለኝ።
ስንተኛ ነው የምትገባው? አዎ ልክ የእናንተ ከሰዓት በኋላ እኔ ጋር በቃ ሌሊት ነው፣ አልችልም። አይ ቲንክ ብዙ ጊዜ ጠዋት ላይ ከተገናኘን በእናንተ ጠዋት የኔ እራት ሰዓት ላይ ስለሆነ እንደሱ ካልተገናኘን በስተቀር አይደለም። በነገራችን ላይ በጣም ብዙ ነገር እዚህ ጋር እያየን ነው። እኔ ሩቲን ኮዙ ምንድን ነው ብዬ ማስበው ምን መሰላችሁ? አይ ቲንክ ኤርሚ ታውቀዋለህ፣ የንስሐ አባትና ክርስትና አባት ልጆቹ እንደተጠመቁ የሚሰጡት ለማን ነው? የንስሐ አባት ይሰጣቸዋል። የልጆቹን ህይወት ደግሞ በወንጌል እንትን እያለ የሚያሳድግ ክርስትና አባት አለ። አሁን ትልቁ ችግር ምን እንደሆነ ታውቃላችሁ? የክርስትና አባት ክርስትና ምን እንደሆነ አያውቅም። ይህ ሁሉ ኢትዮጵያዊ ክርስትና አባት አለው። በጣም የሚገርማችሁ ሁሉም የክርስትና አባት መቼስ ክርስትና አባት የሌለው ኦርቶዶክስ የለምና ሁሉም ኦልሞስት ኦል ማለት ይቻላል ከ90% በላይ የክርስትና አባት ክርስትና አያውቅም። ግን የልጁን ጣት ይዞ ይምላል። የልጁን ጣት ይዞ አብራ ጣቱን ይዞ ነው ይምላል። በወንጌል ላሳድገው፣ ላስተምረው፣ ሃይማኖቱን ላሳወቀው። ይሄ እኮ ቁም ነገር ነው ማወራችሁና በጣም ብዙ ጊዜ ሳስበው የሚያሳዝነኝ ይሄ ነውና ይሄ ሁሉ አላዋቂ ህዝብ እንትን አይልም ነበረ። ሰው በህይወት ላይ ሪክለስ መሆን፣ ኬርለስ መሆን በጣም ያሳዝናል። በጣም ኬርለስ መሆን በጣም ያሳዝናል። ብዙዎቹ የክርስትና አባት የሚባሉ ሰዎች ምናቸው መሰላችሁ? ልብስ መግዛት ይችላሉ ወይ? ብር አለ ወይ? ያው እንትን መስፈርቱን ነው። መጽሐፍ ቅዱስ ያውቃል እንዳታስቡት። አሁን ለምሳሌ ቀላል ኤግዛምፕል እንውሰድና የደምረው ያያዘ ልደታ ነው። አሁን ያያዘ ልደታን አስቡት። እሱ መጽሐፍ ቅዱስ አንብቦ ማያውቅ ሰው ነውና አሁን ደምረውን ክርስትና ሊያስተምረው ያያዘ ልደታ ጣቱን ይዞ የደምረውን አብራ ጣቱን ይዞ ይምላል። እና አንዳንዴ ምን አለ መሰላችሁ ህዝቡም ላይ መፍረድ አያስፈልግም። ህዝቡ ላይ መፍረድ አያስፈልግም። ምክንያቱም ደምረውም ነገ ለሌሎች የክርስትና አባት ይሆናል። ደምረው አሁን ተመስገን ጌታ የክርስትና አባት አለው። ምን አድርጎ ተመስገን ጌታን የሚያሳድገው? ክርስቶስን እንዲመስል የክርስቶስን መንገድ እንዲጓዝ ክርስትናን እንዲማር። እንግዲህ ተመስገን ጌታ እንደውም እንዴት ሁላ ክርስቲያን እንደሆነ አላቅም። በቤተ ክርስቲያኗ መስፈርት 2 ዓመት ይማር ነው። እስካሁን ያለውን ብንደምረው ራሱ 2 ዓመት አይሆንም። ግን ኢሚዲየትሊ ምን ውስጥ ነው የገባው? ይሄ ልጅ ቢመጣ ገንዘብ ያስገኛል አያስገኝም? ጫወታው ገንዘብ ጋር ነው። ሰው ሞተ ኖረ፣ ከእግዚአብሔር ተለየ፣ ከእግዚአብሔር ጋር ሆነ፣ ምንም አያገባቸውም እነሱ። ብቻ ገንዘብ ይገኝ። እያንዳንዱ ነገራቸው የተያያዘው ይሄ ከስጋዊ ጥቅም ጋር ነው። ኮሜንት ማድረግ አይቻልም። እነሱን ኮሜንት ማድረግ አይቻልም። መጽሐፍ ቅዱስ ጠቅሰ አይቻልም። መጽሐፍ ቅዱስ ጠቅሶ መናገር በቃ አይቻልም። ከባዱ ነገር ምን አለ መሰላችሁ? የዚህ ሁሉ ሰው ከዘላለም ሕይወት መራቅ፣ ክርስቶስ ኢየሱስን እንዳያዩት ማድረግ አንድም ትልቁ የክርስትና አባት ነው። ሌላኛው ደግሞ የንስሐ አባትም ይባላል። የክርስትና አባት ክርስቲያን ያላደረገው የንስሐ አባቱ ጋር ሄደ።
የንስሐ አባቶቹ እነማን ናቸው ሲባል ኦብቪየስሊ ይታወቃል። ኦብቪየስሊ ይታወቃል እነማን እንደሆኑ። ኦብቪየስሊ የሚጠየቁትም ነገር ስለሚታወቅ ማለት ነው። እና ትልቁ ቤዚክ ክፍተቱ እዚህ ጋር ነው። ኢቭን ሩቅ አትሄዱ። እዚህ ቲክታክ ፕላትፎርም ላይ ኦርቶዶክስ ሆኖ የተባሉ ልጆችን ያቸው ውሃው ካናታቸው ላይ ሳይደርቅ ሌብነት ውስጥ ገብተዋል። ሰው የሚያየው ማንን መሰላችሁ? አባቱን ነው የሚያየው። ምክንያቱም በሚሄድበት መንገድ እንዲመራው መጽሐፍ ቅዱስ ያዛል። አባት ልጁን። ያው እዚሁ ቲክታክ ላይ ባሉት እነሱ ቀላል ኤግዛምፕል ናቸው ብዬ ነውና የደምረው የክርስትና አባት በሚሄድበት ደምረው መራው። የተመስገን የክርስትና አባት ተመስገንን መራው። ቀላል ኤግዛምፕል ስለሆኑ ነው። ከዛስ ህይወት ላይ ሳይሆን ጌላማኝ እያለ ሲጠጣ አይቼው አላውቅም። ጠጥቶም ገብቶ አያውቅም። እና ብሎ የማለው የክርስትና አባቱ ያስተማረው ነው። የሱን መንገድ አይደል የሚከተለው። እና የደምረውን ጣት ይዞ አብራ ጣቱን ይዞ የት ነው የወሰደው? ጠጅ ቤት። የት ነው የወሰደው? ግሮሰሪ ቤት። የት ነው የወሰደው? መሸታ ቤት። እና በጠቅላላ የሚከተሏቸውን ጣታቸውን አብራ ጣታቸውን እያያዙ የት ነው የሚወስዷቸው? አሁን ተመስገንን ካያችሁት ብዙ ጊዜ ላይቭ ላይ አረቄ ሲጠጣ ይታያል፣ በሃይላንድ ዕቃ ይዞ። ማን ነው የንስሐ አባቱ? ስንት የክርስትና አባቱ ስትለው በቃ የሆነ ሰክሮ ይመጣል፣ በቃ እንትን ይለታል የሆነ ብቻ። ከዛስ ጣቱን ይዞ እንዴ ና እንጂ ችግር የለውም እያለ አረቄ ቤት፣ ና እንጂ ችግር የለውም ግሮሰሪ። እንደውም አንድ ጊዜ የሆነ ሐሳብ እንትን ተብሎ ነበር፣ ጠፋ ታስሯል ምናምን ተብሎ እና አጋጣሚ ጓደኞች ነበሩና እንዲህ ቼክ አድርጉልን ስንል የት መሰላችሁ? ቁጭ ብሎ የሆነ ካፌ ላይ ቁጭ ብሎ ተደብቆ ማለት ነው ቡና ይጠጣ ነበር። ሚዲያ ላይ ግን ታስሯል እየተባለ ነው። የንስሐ የክርስትና አባቶቻቸው ሌብነትን፣ ውሸትን ነው የሚያስተምሯቸው። አሁን ተመስገን የቱ ጋር በየትኛው ሰዓቱ መጽሐፍ ቅዱስ ያንብብ? ደምረው በየትኛው ሰዓቱ መጽሐፍ ቅዱስ ያንብብ? ወንጌል አማኝ እያለ እኮ ያነበበውን ነው አሁን እየተነገረ ያለው። እጁ ላይ መጽሐፍ ታይቶ አይታወቅም። ስለዚህ ሰው እየተጓዘ ያለው ከህይወት ወደ ሞት ነው እየሄደ ያለው። እንዲህ እጃቸውን እየወሰዱ ነው የሚወስዱ እንትን የሚሏቸው። እንደተጠመቁ የት ነው የሄዱት ስትሉ የኔ ስጋ መብላት ሌላውን የሚያሰናክል ከሆነ ነው ስጋ መብላቴን ባቆምስ ነው ያለው አይደል ቅዱስ ጳውሎስ። ክርስትና በልክ መኖር ነው፣ በመጠን መኖር ነው። ክርስትና ክርስቶስን መምሰል ነው፣ ህይወት ነው። ሁሉም እኮ ሐዋርያት ማንን መሰሉ? ክርስቶስን መሰሉ። ሐዋርያት ያፈሯቸውስ ማንን መሰሉ? ክርስቶስን መሰሉ። ሁሉም እነ ጳውሎስ እኔ ክርስቶስን መስያለሁ እኔን መሰሉ ነው። መጀመሪያ ክርስቶስን መስሎ ነው እርሱ እኔን መሰሉ ያለው ጳውሎስ። እነዚህ ልጆች ማንን ይምሰሉሽ? እኔ ሰካራም እንደሆንኩ እኔን መሰሉ ነው የሚለው ክርስትና አባቶቻቸው። እና በጣም ከባድ ነው ይሄ የሚታየው ነገር ሁሉ የምንም ውጤት አይደለም። ይሄ የዝለት ነው። ይሄ ሁሉ ከተማ ውስጥ ቁጭ ብሎ እኮ መጽሐፍ ቅዱስ አንብቦ ማያውቃል። ከተማ እየኖረ ቤቱ መጽሐፍ ቅዱስ አለ። መጽሐፍ ቅዱሱን ቅዠት መከላከያ የሚያደርግ አለ። መጽሐፍ ቅዱሱ ብቻ አይደለም፣ የተሳለ ቢላም ትራሱ ስር ይደብቃል። ቅዠት እያስቸገረኝ ነው ብለው አያነበውም። የቢላው ዝገት መጽሐፍ ቅዱሱን አጥቁሮት ወይ መጨረሻ ላይ ተቦጫጭቆ መጽሐፍ ቅዱሱ አልቆ ወይም ያለቀ የነተበ መጽሐፍ ቅዱስ ከቢላ ጋር አንድ ላይ ሲቀመጥ የከረመ መጽሐፍ ቅዱስ ቤታቸው ታገኝ። ያነቡታል? አያነቡትም። ለምንድን ነው ማያነቡት ስትሉ ከየት ጀምረው ምንን ያንብቡ? እና አቡነ ኤርሚያስም የተናገሩት በጣም ትክክለኛ ነገር ነው። አንድ የሚጣል ነገር የለውም።
ሰብስበዋቸው ካህናቱንም ሲናገሩ የነበረው ይሄንን ነው። የአቋቋም መምህር፣ የዜማ መምህር ለምንድን ነው መጽሐፍ ቅዱስን የማያነበው? ማነው መጽሐፍ ቅዱስን ለጉባኤ ቤት ተማሪዎች ብቻ ነው ያለው? በጣም እንደውም ይሄ ብቻ የተቆረጠ ነው። እንደውም ሙሉውን ብትሰሙት በጣም ነው የሚገርመው። ያልተማረ ካህን መጽሐፍ ቅዱስ ምንድነው? ዲያቆናት እንኳን ሲሾሙ ምን አይነት ይሁኑ ነው የተባለው? የሐዋርያት ሥራ እኮ ምዕራፍ 6 ላይ በጣም ቁጭ ብለዋል አይደል እንዴ? እውቀት ያላቸው በእውቀታቸው የተመሰከረላቸው ነው የሚለው። የተማሩ እኮ ነው የሚለው። በጎና መልካም ስነ ምግባር ያላቸው ነው የሚለው። አሁን ላይ ያሉ ዲያቆናት የት ነው ውለዋቸው? ግማሹን ቁማር ቤት ታገኙታላችሁ። ቁማር ሲጫወት ሲደባደብ ነው የምታገኙት። ግማሹ ሌላ ቦታ ነው፣ ግማሹ ሲጠጣ ነው የምታዩት። የት ነው የምታገኟቸው አሁን ላይ? ይሄ ከምን የመጣ ነው ሲባል አንድን መጽሐፍ ቅዱስን አለማወቅ። መስፈርቱ መጽሐፍ ቅዱስን ማወቅ ሳይሆን መስፈርቱ ውዳሴ ማርያምን መድገም ነው። ኢቨን ውዳሴ ማርያምን መድገም፣ ውዳሴ ማርያሙ ምን እንደሚል እንኳን አያውቁም። ስለምን እንደሚያወራ እንኳን ግን ዲያቆን ነው። በእነዚህ ውስጥ የሚፈራ ምዕመን እንዴት መጽሐፍ ቅዱስን ያውቃል ተብሎ ይታሰባል? በእነዚህ ውስጥ ከነዚህ ጋር የሚውል ምዕመን እንዴት ክርስቶስ ኢየሱስን ያውቃል ብሎ ሰው ኤክስፔክት ያደርጋል? የአደባባይ በዓላት ራሱ ኦብቪየስሊ ይታወቃል እኮ። ከምዕመኑ ጋር እንኳን አይቀላቀሉ። ሰብሰብ ቢሉና የሆነ የያዙት። በነገራችን ላይ አገልጋይ ማለት ባሪያ ማለት ነው። ከምዕመን በታች ተላላኪ ማለት ነው። እነሱሳ ድቁንናን እኮ መዘባበቻ፣ ክህነትን መዘባበቻ፣ የትዕቢት ጥግ። ኢቨን ኢፍ ሰውን ሁሉ እንደ ሰው የማይቆጥሩ ሰዎች አሉ። እኔ ዲያቆን ነኝ ቢያውቁበት እኮ አገልጋይ መሆን ማለት ተገልጋይ መሆን ማለት አይደለም። እንዲህ እንትን ነው ይሄ ቫይስ ቨርስ ነው። አሁን ህዝቡ ሲያገለግላቸው እነሱ ቁጭ ብለው ነው የሚገለገሉት። አሁን ላይ ከነሱ ይልቅ ህዝቡ መጽሐፍ ቅዱስን ያውቃል። ምዕመኑ መጽሐፍ ቅዱስን ያውቃል ከነሱ ይልቅ። ምክንያቱም ዘመኑ እንደ ድሮ አይደል፣ እንደ አባቶቻችን አይደል። በዓል ይጠብቃል ወይ በሳምንት አንዴ ወይ የሆነ እንትን ጠብቆ ይመጣል ወይ የሆነ ምዕመኑ የሚጠብቀው እነሱን ነው። መጽሐፍ ቅዱስ ከማያውቅ ዲያቆን ቅዳሴን ሰምቶ እንዴት ነው ክርስቶስን ሊያውቅ የሚችለው? አንድ ሰው እኮ ቅዳሴን ከማወቁ በፊት መጀመሪያ መጽሐፍ ቅዱስን ማወቅ ነው ያለበት። ከዜማ የሚቀድመው መጀመሪያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ያላወቀ ሰው ምን ብሎ ነው የሚቀድሰው? ቅዳሴው ምን እንደሚል እንኳን አያውቁም። ደቫስት ሜጆሪቲው በነገራችን ላይ አምጥታችሁ እያስገባችሁ ብትጠይቋቸው አያውቁትም። ሸምድደውታል፣ አያውቁትም። መጽሐፍ ቅዱስ ገልጦ የማያውቅ ዲያቆን አለ። በእነዚህ ውስጥ የሚፈራ ምዕመን ምን አይነት ምዕመን እንዲሆን እንጠብቃለን እኛ ራሳችን? እነዚህ የሚያፈሯቸው ምዕመናን ምን አይነት ምዕመን? ያ ሀሌ ይበላል ያለ አይደል? ሀሌ ይበላል ሀሌ ባል እየጠበቀ ሰክሮ የሚጨፍር ክርስቶስ ይሄን እንዴት ነው መጽሐፍ ቅዱስ ገብቶታል ብለህ አትስከር የሚለውን የእግዚአብሔርን ቃል እንትን ብሎ ጥምብዝ ብሎ ጠጥቶ ስክር ብሎ ያዙ ይልቀቁኝ ሲል ለምታዩት እግዚአብሔር የእነዚህ ሰዎች ነፍስ አይገደውም ወይ? ስለ እነዚህ ሰዎችስ ክርስቶስ ኢየሱስ አልተሰቀለም ወይ? አልተሰቀለም ወይ? ምን ይላል መሰላችሁ? የሉቃስ ወንጌል ምዕራፍ 10 ላይ ሄዱ ግቡ ብለው ሰላም ለእናንተ ይሁን እምቢ ቢሏቸዋል
ወደ ከተማቸው መሃል ውጡ አለ። ትቢያችሁና የከተማቸውን ትቢያ አራግፉ ካላቸው በኋላ እንዲህ በሏቸው አለ። የክርስቶስ ኢየሱስ የእግዚአብሔር መንግስት ቀርቧል እና ንስሐ ግቡ በሏቸው። አንቀበለም ላሉት እኮ ነው። ወንጌል በዚህ ልክ ነው የተሰበከው። በዚህ ልክ ነው የሚሰበከው። ሐዋርያት ዋጋ የከፈሉባት ክርስትና፣ አባቶች ዋጋ የከፈሉባት ክርስትና ዛሬ ላይ ምን ላይ ደርሳለች? እየሞቱ ክርስቲያኖችን ያበዙ ነበረ። የአሁኖቹስ እየገደሉ ክርስቲያኖችን ያጠፋሉ። የአሁኖቹስ በነገራችን ላይ የዛኔ አሕዛብ ነገስታት ወይም አላውያን ኢአማንያን ነገስታት እያረዷቸው ነው። በዘይት እየቀቀሏቸው ነው። ከአናብስት ጋር እያታገሏቸው ነው። የአሁን ጊዜዎችስ እንደዚህ እየሞቱ እንኳን ብዙ ምዕመንን ያፈሩ ነበረ። የአሁኖቹስ ምን እያደረጉ ነው? የመጣውን ምዕመን እያረዱት ነው። በመጋዝ እየሰነጠቁት ነው። በፈላ ዘይት እየቀቀሉት ነው። ከዚህ የበለጠ እነዛ የሞቱት የቅድስና ሞት ነው። አሁን ላይ ህዝቡ እየሞተ ያለው ህዝቡ እየተገደለ ያለው የቅድስና ሞት አይደለም፣ የሞት ሞት ነው። ህዝቡን እንዲህ አይኑን በጨርቅ አስረው ወደ ሲኦል ቀጥታ እየመሩት ነው። ስለዚህ ይህ ህዝብ የክርስቶስ ኢየሱስ ወንጌል ያስፈልገዋል። ወንጌል ነው የሚያስፈልገው። አሁን ትውልዱ እንዲነቃ አይኑን መግለጥ ነው። ወንጌል አይንን መግለጥ ነው። ክርስቶስን እንዲያዩ ማድረግ ነው። የሁሉ ነገር ማዕከላቸው የአባቶች ኤርሊ ቸርች ፋዘርስ የምንላቸው ጭምር ማዕከላቸው ክርስቶስ ኢየሱስ ነው። ከኢየሱስ ውጪ ቶፒክ ኖሯቸው አያውቅም። ቶፒክ አንስተው አያውቁም። ዓለም አቀፍ ጉባኤ ቢሰበስቡ በኢየሱስ ዙሪያ፣ ቢሰብኩ በኢየሱስ ዙሪያ፣ መጽሐፍ ቢጽፉ በኢየሱስ ዙሪያ፣ ቢሞቱ በኢየሱስ፣ ሲኖሩ ስለ ኢየሱስ፣ ሞታቸው ሁሉ ክርስቶስ ኢየሱስን ነው የሚሰብከው። ያሁኖቹስ ኮምፔር አድርጉት። ኮምፔርን ኮንትራስት አድርጉት። አሁን የስብከት ማዕከሉ ኢየሱስ ነው። ኢየሱስ ነው ወይ? ሰው እየሞተ ያለው ስለ ኢየሱስ ብሎ ነው? ዋጋ እየከፈለ ያለው ስለ ኢየሱስ ብሎ ነው? እና ይህ ትውልድ፣ ይህ ጄኔሬሽን፣ ይህ ህዝብ ኢየሱስን የህይወቱ ማዕከል አድርጎ እንዲቀበለው እና ኢየሱስ ያሳየውን የወንጌል መንገድ እንዲሄድ ሁላችንም ኃላፊነት አለብን። ይሄንን ነው ምለው። እግዚአብሔር ይጠብቀን ሁላችንን በቤት ያኖረን። ቴንኪዩ ሰሙሻ። የእግዚአብሔር አምላክ አብስቶ ይባርክ፣ ጸጋ ይብዛለው እንደምነት። ያ በቃ ከዚህ ውጭ ሌላ ምንም ወንጌል አያስፈልግምና እግዚአብሔር አምላክ አብስቶ ይባርክ። ስለ ህዝቡ ግድ ይለናል። አዎ ወንድምነትም ግድ ስለሚሆነው ላይክ ኦልሞስት አሁን 11 ዓመት ይሆናል። 11 ዓመት 12 ዓመት አካባቢ በዚህ ጉዳይ ላይ በትጋት ሲያገለግል የነበረው እምነት ማለት ነው ግድ ስለሚለው ነው እና ያ ግድ ይለናል እና ወንድምነት ሰሙዬ ተባረክ። እንዳልከውም ልክ ነው። የአባቶች የትኩረት አቅጣጫው ክርስቶስ ኢየሱስ ብቻ ነው። አቅጣጫቸው በጠቅላላ የስብከታቸው ማዕከል ክርስቶስ ኢየሱስ ነው። ቅድም እንዳልከው ጉባኤት ቢሰበሰቡ በክርስቶስ ጉዳይ ነው። ኦኬ የሃይማኖት መግለጫ ባያወጡ በክርስቶስ ጉዳይ ነው። እኛ ደግሞ ያው እንደምታውቀው አባቶች ብለን በጣም ምናምነውና የምንቀበለው እና ሐዋርያ ጳውሎስን ነው። ሞር ከማንም በእነ ዮሐንስን ነው። በዚህ ጉዳይ ምን ተናገሩ? ምን አሉ? በመዳን ጉዳይ ሰው የሚድነው እንዴት ነው ብሎ አስተማሩ። ኦኬ ሰው የዓለም ሕይወት የሚያገኘው ምን ቢያደርግ ነው ብሎ አሉ ብለን ነው የምንጠይቀውና የእነሱን ምላሽ ከነሱ ነው። ትምህርት ምንቀዳው፣ ህይወትም ልምምድ ምንቀዳው ከነሱ ነውና
በጠቅላላ የሚያደርሱን ኢየሱስ ጋር ነው። ወስደው ኢየሱስ ጋር ነው። ወስደው ኢየሱስ ጋር ነው። ከዚያ ውጪ የለም እና ሰው የስብከት ማዕከላችን፣ የህይወት ማዕከላችን፣ የልምምድ ማዕከላችን፣ የሁሉ ነገራችን ኢየሱስ ብቻ ነው። እኛ ቤት ኮከቡ ኢየሱስ ነው፣ ሌላ የለም በቃ። እና ወደዚህ እውነት እንዲመጡ የመዳንን እውቀት እንዲያውቁ የማድረግ የሁላችንም ግዴታ ነው፣ ሸክማችንም ጭምር ነው። ያው እንግዲህ ከነሪምነት ጋር በተሻለ መጠን አብረናቸው የቆምን እየሞከርን ነው። ግን ኤርሚነት በጣም በዚህ ጉዳይ ላይ ብዙ አገልግሏሉ፣ አሁንም ያገለግላሉ። እግዚአብሔር ደግሞ በጸጋ ያገዛችኋል። ጸጋው የእግዚአብሔር ጸጋ ይበዛላችኋል እናምናለን። በሮች ይከፈታሉ፣ ቺስ የወንጌል ማለት ነው። የቃሉ ደጆች ይከፈትላችኋል። ከእግዚአብሔር አምላክ በእነሱ በኩል አልፎ ደግሞ ብዙዎችን ከጨለማ ዓለም ይናጠቃል እና ጌታ ክብሩን ይውሰድ። ከምንም በላይ እኔ በጣም ነው ሀሴት ማድረገው። ስፔሻሊ ሰሙዬ አንተ በማይበት በማገኝበት ጊዜ ሁሉ በቃ ጌታን ነው የማመሰግነው፣ ጌታን ነው የማመሰግነውና በቅርቡ ራሱ ብዙ ሰዎች ወደ ጌታ መጥተዋል። ባለፈው ኤፍዬ ቤት እያወራሁ ነበር። 2 እህቶች በጌታ አምነዋል። በውስጥ የንስሐ ጸሎት ጸልየናል እና እንደዚህ ብዙ ነገሮች አሉ እና እኛ ወንጌልን እንሰብካለን። አንዳንዶች ደግሞ ከዚያ ወገን ሆነው ግን በእኛ ውስጥ ያሉ ብላስፈሚ ብለው ይላሉ። አንዳንዴ ደግሞ ንስሐ ስታስገቡ ኮንፌሽኑ ፉል አይደለም ማለት ሙሉ አይደለም ብሎ ይላሉ። እኛም ቸገረን። እነሱ ጥሩ ሙሉ አይደለም፣ እኛ ግን ንስሐ እያስገባናቸው የእግዚአብሔርን ቃል እየሰበክን ወንጌሉን በኃይል እየተናገርን ብዙዎችን ከሲኦል እናጠቃለን ማለት ነውና እግዚአብሔር አምላክ የተመሰገነው። አንተ አንዱ እግዚአብሔር አምላክ ታረቁ ብለህ በእግዚአብሔር እንድትለምናቸው ማለት እንድትማልድ የማስታረቅን ቃል በውስጥ ያስቀመጠ ያበዛልህ ወንድማችንና ጌታ ክብሩን ይውሰድ። ሰሙዬ በጣም ነው የምንወድ፣ በጣም ነው የምናከብርህ፣ በጣም ማለት ነው። ይሄ ደግሞ ታውቃለህ በጣም እንደምወድ ከድሮም ነው የምወድ። እናንተ እኮ ከድሮም ነው የምንዋደደው ትላለህ። ግን እየቀጥሽ እንዴ ምን ነው እኔም ኦርቶዶክስ በሆንኩ አልኩኝ እኮ። ጥያቄ አለኝ ብል ከፊት ታደርጉኝ ነበር። ቀደም ኤርሚዬ ሁላችን ተናግረናል እንግዲህ ሲል እንዴም መችን የተናገርኩ እያልኩ ነበር። በውስጥ የተወሰነ ነገር ለለም በአንድ መንፈስ ጴጥሮስ ሊሰብክ ሲነሳ እኮ ሐዋርያቱ ቆሞ ተባብሯል። ስለዚህ የጴጥሮስ ንግግር የእርሱ ብቻ አይደለም፣ አብሮት ያሉ የሐዋርያቱም ንግግር ነው። እዚህ በኤርሚ ንግግር ውስጥ ሁላችንም አብረን ተባባሪዎች ነን። በሰሙ ንግግር ውስጥ ሁላችንም አብረን ተባባሪዎች ነን። በመሲ ንግግር ውስጥ ሁላችንም ተባባሪዎች ነን እና እኛ ጋር አንድ እንትን ያለን ለማለት ነው። እሺ ቀጥይ። እሺ ማለት እኔ ብዙ ነገር እየተማርኳለሁ። በተለይ እንደዚህ የኦርቶዶክስ ነገሮች ምንም ነገር ስለማላቅ መማሩ ደስ ይለኛል። ይሄ መዳን የሚለው ነገር በእኛ ቤት ማለት በኦርቶዶክስ ከሚለው ነገር ከመነሳት ይልቅ በእኛ ቤት ምናልባት አንዳንዶች ቁጭ ብለው የሚሰሙን ነገር ስላለ እኛ ቤት መዳን የምንለው በእምነት ነው። ምንድነው ሲባል እኛ ቤት በእምነት ነው። ከምንም በላይ ደግሞ የመጽሐፍ ቅዱስ የበላይነት በእኛ ቤት ውስጥ ስለሚታይ ወይ ደግሞ ስለሚያዝ መጽሐፍ ቅዱሳችን ምን ይላል አለን ወይ የምንለው ነገር ሲባል ገላትያ 2:16 ላይ ምን ይላል የእግዚአብሔር ቃል? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ይላል ገላትያ 2:16። ሌላው ደግሞ ሮሜ 3:28 ላይ ምን ይለናል? ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን ይለናል። ስለዚህ እኛነታችን ጽድቅ ወይ ደግሞ መዳን የምንድነው በምንድን ነው ሲባል በእምነት ነው። ይሄኛው እምነት ደግሞ ከየት ይመጣል ስንል የእግዚአብሔር ቃል እንደሚናገረን ሮሜ 10:17 ላይ እንትን ባፌ ነገር ስለሚለው ልሳሳት እችላለሁ፣ ታሩምኛላችሁ። እምነት ከመስማት ነው፣ መስማትም በማን ይላል? በእግዚአብሔር ቃል ነው ይላል።
ስለዚህ የእግዚአብሔር ቃል ደግሞ ምን ይለናል? ወንጌል ደግሞ ምን ይለናል ስንል ወንጌል ይሄ የምስራቹ ቃል ራሱ ስለ ኢየሱስ ክርስቶስ ይናገረናል። ኢየሱስ ክርስቶስ ደግሞ ማን ነው ብለን ስንል ጌታ ኢየሱስ ክርስቶስ ፈጣሪ ሰው ሆነ ወይ ደግሞ የባሪያን መልክ ያዘ እንላለን። ከቅድስት ድንግል ማርያም ተጸንሶ የተወለደው ፍጹም አምላክ ፍጹም ሰው የሆነው ከኃጢአት በስተቀር እንደኛ ምን የሆነው ሰው የሆነው ስለኔና ስለ እናንተ ኃጢአትና በደል ብሎ በመስቀል ላይ ስለኛ የሞተው ጌታ ኢየሱስ ክርስቶስ የተቀበረው ሞትን ድል አድርጎ በሶስተኛው ቀን የተነሳ ሐዋርያቶቹም እያዩት በደብረ ዘይት ተራራ ላይ ያረገ በአብ ቀኝ በግርማው በኩል የተቀመጠ ዳግም የሚመጣ የሚወስደን ሃሌሉያ በሱ በማመናችን የሚማልድልን እርሱ በእርሱ በማመናችን ምን እንላለን? እንድናለን። ኦኬ። በእርግጥ የወደቅንበት ማንነት ሳልሰራ ሳልደክም ሳለፋ አልጸድቅም አልድንም ልንል እንችላለን። እግዚአብሔር አንድ ጽድቅን አዘጋጅቶልናል። ማን የሚል? ጌታ ኢየሱስ ክርስቶስ። ስለዚህ በጣም አጥብቄ የምናገረው ነገር ይሄ የምንናገረው ወንጌል ልንጠነቀቅለትም ጭምር ይገባል። ባለቤት አለው። እየመጣ ካልቪን ሉተር ምናምን እያልን ብዙ አይነት ነገሮች ይሄ የቤተሰብ ምንድን ነው የሚባለው የቤተ ክርስቲያን አባቶችን በጣም እናከብራለን ወይ ደግሞ እንቀበላለን እንበል። በዛ ስም እየተመጣ ግን የራሳችንን ነገር ለመሰወር ይህን ነገር ልናደርግ አይገባም። ስናደርግም በጥንቃቄ ልንሄድ ያስፈልገናል። በዚህ እውነት በማመናችን እንድናለን እንጂ ልክ ይሄ ጽድቅ ግርዘት በመሰረቱ ለአይሁዶች ነው የተሰጠው፣ ለኢትዮጵያውያኖች አይደለም። እንዴ ድንገት ስለምትገረዙ ወይ ደግሞ ኢትዮጵያ አሁን ሌላ ሀገር ቢኬድ ብዙ ነገር እዛ ውስጥ ብቻ አልግባ እንጂ እንደዛ የምናደርገው ለመዳን ነው ካልን በጣም ስህተት ነው። ይሄኛው እምነት ብለን የምናስበው ነገር እንዴት አድርጌ ልግለጠው? ልክ ይሄ አዳነች አበቤ ቤት እየሰሩ ምናምን ነገር ለድሆች ሲሰጡ ሪባኑ እንዲብጠስ ሲል እምነት ከመስማት ነው የሚለውን ነገር እሱን ያዙልን። ቁልፉ ሲሰጣችሁ ግን ምንድነው? ሮሜ 3:28 እዚህ ይበላችሁ። ቤት ውስጥ የምትገቡበት ክርስቶስ ኢየሱስን ይዘን የምንገባበት እምነት ይባላል። ከዛ በኋላስ ቤት ውስጥ ከገባን ወዲህ ደግሞ ስርዓት የሚባለውን ነገር እንፈጽማለን። ያኛውም ጥምቀትን እንፈጽማለን፣ ቅዱስ ቁርባንን እንወስዳለን፣ እኛ እንጠመቃለን። ሞቱን በሚመስል ሞት እሱን ለመምሰል ትንሣኤውን በሚመስል ትንሣኤ ጥልቅ አድርገን ውሃ ውስጥ ገብተን እንወጣለን። አንረጭም ወይም ደግሞ ላችን ላይ አይፈስም። ስለዚህ የኛ ቤት እምነት እንደዛ ነው። ተመልሶ ደግሞ ለኦርቶዶክሳውያን ያለኝ ጥያቄ ምንድነው? ይሄ የውርስ ኃጢአት የሚባለው የአዳም ኃጢአት የለም ነው የሚሉት፣ ድቀተ ነው ምናምን የሚሉት እኔ አላቅበትም። የሚነሱ ይቅርታ አለ ወይ የሚተላለፍ እሱ ጥያቄ በጣም ስለሚያስነሳ ማለት ነው። እና እንደሱ አይነት ነገር የለም ብለው የሚያምኑ ከሆነ ደግሞ ለምንስ ያስጠምቃሉ? ይሄ በ40 ቀን በ80 ቀን የሚባለው ነገር ማለት ነው። ሐዋርያት ሥራ ላይ እኮ 10 ሄደን ስንመለከት ይሄ የቆርኔሌዎስ ህፃናት ሊኖሩ ይችላሉ የሚለው ነገር ላይ ኦኬ፣ ህፃናት ሊኖሩ ይችላሉ እንደው እንቀበላችሁ። ኦኬ፣ የ80 ቀን ልጅ የ40 ቀን ልጅ ምን አይነት ባህሪ ያሳያል ብለን ደግሞ በጣም ማየት እኮ አለብን። ሊሰሙ ይችላሉ። አዎ ጆሮአቸው ሊሰማ ይችላል። ቁጥር 46 ላይ ሄደን እንመልከት። የ40 ቀንና የ80 ቀን ልጅ ማውራት ይችላል። እግዚአብሔር ማመስገን ይችላል። ይሄን ለነሱ ጠይቋቸው። ስለዚህ በጣም ለዛውም ልጆች የሚባለው በ5 ወር ወይ ደግሞ ከ5 ወር በላይ የሚያወጡት የተለያየ ሳውንዶች አሉ። ወይ ደግሞ የሆነ ነገር በሚሉበት ሰዓት የቋንቋ የመናገር ነገር ሊለምዱ ወይ ደግሞ እየጀመሩ ያሉበት ጊዜ ነው እንጂ የሚናገሩበት እግዚአብሔርን የሚያመሰግኑበት በዛ ሰዓት አይደለም። ተመልሶ ደግሞ ለመዳን ነው ብለው ከወሰዱ ከ40 ቀን በፊትስ ያለው ነገር ኦኬ፣ ከ80 ቀን በፊትስ ያለው ነገር ቅድም ራሱ ሜርሲዬ እያለችን ነበረ። ሴቶችንስ የማይገረዙት ግርዘት ምናምን እያልን በምንለው ሁኔታ ማለት ነው። ደግሞ በጥምቀት ብቻ ነው እንዴ ደህንነቱ? በቅዱስ ቁርባን ደህንነት አለ።
ይሄ መጽሐፈ ሲራክ ላይ ምናምን ሄደን ስንመለከት አባቱን ያከበረ ኃጢአቱ ይሰረይለታል። ድነቱ ብዙ ነው። ድንጋይም የተሸከመ ይሄው የሚባሉት ነገሮች በጣም አጸያፊ የሚያሳፍሩ ነገሮች በዛም ይድናሉ ይባላል። ግን አንድ ነገር ማስተዋል ያለባችሁ የእግዚአብሔር ቃል እናንተ እጅ ውስጥ ያለው በካቶሊክ እጅ ውስጥ ያለው በእኛ እጅ ውስጥ ያለው ሶስቱም ቤተ እምነት የምናምንበት ምንድን ነው ሲባል መጽሐፍ ቅዱሳችሁ ላይ ሄዳችሁ ስታዩ በማመን ይላል። በማመን የሚል ነገር አለ እና በማመን እንጂ በሌላ ነገር አይደለም። ማርቆስ ራሱ እኮ ሄደን ብንመለከተው ማርቆስ ቁጥሩ እስከ 7 ነበረ ከዛን ወዲህ ምናምን የሚል ብዙ ነገር ስላለው ይቅር ወደዛኛው እንሄድ። ግን ይሄ ይበቃናል። እኔም እንግዲህ ትንሽ ተአምር ብዬ ነው። አመሰግናለሁ። ተባረክ። እንደዚህ ጀግና እህቶች አሉኝ። እግዚአብሔር አምላክ ስለእናንተ የተመሰገነ ይሁን። ያ ቀደም ስለ እምነት ጉዳይ የተነሳ ምናምን ነገር ግሪኩ ይል ነበርና ይገርማል። እምነት በግሪኩ ኒዮቲክ ወይም ደግሞ ፔስቲስ ይባላል። በመንፈሳዊ ደግሞ ኮይኔ ይባላል። ስለዚህ ምንም ለውጥ የለውም። እምነት መታመን፣ ታማኝነት የሚል ነገር ነው በውስጡ የያዘ። ስለዚህ እምነት ዶግማ ሲል የነበረው እምነት የሚለውን ፍቺ ራሱ በትክክል የገባው ሰው ስላይደለ ነውና አንዳንድ ጊዜ ሰዎች ትንሽ ከሰዎች የሆነች እንደው ደህናውን ነገር ሰዎች ኮፒ ቢያደርጉ አሪፍ ነው። ግሪክ ስለተባለ ወይም ደግሞ እኔ ግሪክ ከኦሮምኛ ቋንቋ የተለየ ነገር የለውም። ግሪክ ከወላይትኛ ቋንቋ የተለየ ነገር የለውም። በእርግጥ እናት ቋንቋ ነው ለመጽሐፍ ቅዱሱ በተለይ ለአዲስ ኪዳኑ ማለት ነው። ግን አንዳንድ ጊዜ ቋንቋ የራሱ የሆነ ፍቺ አለው። ያ ፍቺ ግን በቀጥታ መጥቶ አስተምሮ መሆን ይችላል ማለት ግን አይደለም እና አንዷን ነገር ተወስዶ እንደው ትንሽ እንትን ለማለት ባይሞከር ቅድም እንዳለውም ጣቱን ያዘው ሰውዬ የነፍስ አባቱን ያልከኝ ያ እንደሱ ምናምን ነገር አለ። ብርቅት ጌታ ያመጣዋል። እሺ ለማንኛውም ጌታ ቢፈቅድና ብሎ ደግሞ ወንድምነት እኔ ባትሪ ያለቀብኝ ከቤት ወጣሁ። ቻርጀሬን ረስቸው መጣ። እኔ በዚህ ልለያችሁ ነው። ተባረኩ። ጸጋ ይብዛላችሁ። ቴንክ ዩ ገኒ ሜርሲ መሲ ሰሙሻ ጸጋና ሰላም ከሁላችሁ ጋር ነው። ተባረኩ። እንገናኛለን ወይ ቻርጅ ካረኩ ከቆያችሁ እንገናኛለን። ቻርጅ ካረኩ በኋላ ዳንኤም ስለከፈተ ዳኒ ጋር ሁላችን እንሰበሰባለን። እዛ እንሄዳለን ዳኒ ጋር። ስለዚህ ተባረኩ። እግዚአብሔር አምላክ አብዝቶ ይባርካችሁ። ግን አንድ ነገር ድነቷ የኦርቶዶክስ ፈጽሞ ከሐዋርያት አስተምሮ ጋር የሚገናኝ አይደለም። ሐዋርያቱ በኦርቶዶክስ አይነት አስተምሮ አላለፉም። በአጭር አማርኛ አላለፉም። በኦርቶዶክስ ውስጥ ያሉት የነገረ ድነት አስተምሮች በጣም ብዙዎች ናቸው። የመዳን መንገዶች እጅግ ግልፍ እንደሆኑ ይታወቃል። አንድ ብቻ መጽሐፍ መምዘዝ ነው ያስፈልገው። ለምሳሌ መርጬ ብድግ አድርጌ ብቻ ማምጣት ነው የሚጠበቅብኝ። የኦርቶዶክስ ነገረ ድነቷ ፈጽሞ ሐዋርያዊ ላለመሆኑ ማለት ነው። አንድ መጽሐፍ ብቻ ነው የሚያስፈልገው። ከዛ በሁለት ጥቅስ የሚዘረር ነገረ ድነት አስተምሮ ያላቸው ኢቭን እንኳን ሌላውን ባነካ ምንም አያስፈልግም አንነካም ብለን መጽሐፉ ላይ ብቻ ያለው ለምሳሌ የአዕማደ ምስጢራቶች ውስጥ ከተቀመጡ እነኚህ የነገረ ድነት እንትኖች ናቸው የተንጠለጡትን ነገር እንኳን አንሰን ብናወራ ጥምቀትና ቁርባንን ብቻ እንኳን ብናነሳ የኦርቶዶክስ የነገረ ድነት አስተምሮ ገለባ ነው፣ ፉርሽ ነው። ተው ገድላት፣ ድርሳናት፣ ታምራቶችን ምናምን ነገር ተው። እነዚህ ቃል ኪዳን በተገባላቸው ሰዎች በኩል ስለሚያገኙት ድነት ተው። ሰው ከሞት በኋላ ገሃነመ እሳት ተኮንኖ ወርዶ ሲያልቁ በማርያም በኩል ስለሚሉት ጉዳይ በጣም ብዙ ነገር ማንሳት እንችላለን። እዚህ ያላቸው እህቶቼ ወንድሞቼ ከኦርቶዶክሳውያን ጋር ለማውራት እውነቴን ነው የምላችሁ ምንም እንዳትፈሩ ማለት ምንድነው ሲጀመር እናንተ ጋር ያለው እግዚአብሔር ቃል ነው። በእግዚአብሔር ቃል ነው የምትሞግቱት። በሐዋርያ ትምህርት ነው የምትሞግቷቸው። ከእነሱ ግን ሁለት ብቻ መዞ መግባት ነው የሚጠበቅባችሁ። ከዛ ሄዶ ገድላት፣ ድርሳናት ጥሩን አሁን በቃ እንደው መጽሐፍ ቅዱስ ላይ ብቻ ነው ይላሉ። መጽሐፍ ቅዱስ ብቻ እኛ ነው የምናምነው።
መጽሐፍ ቅዱስ ብቻ እኛን የምናምን መጽሐፍ ቅዱስን ብቻ ብለን የተቀበልነው እኛ ክርስቲያኖች የክርስቶስ ተከታይ ነን። የጌታ ቤተ ክርስቲያን በሆነቿ አባል የሆንን እኛ ወንጌል አማኞች ብቻ ነን።